በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕሪው ሞት በመንግሥቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን በየትነቱ በካህሊነቱ የፈጠረ ይህንን ዓለም በቸርነቱ የሚመግብ ሥጋችንን ለብሶ ያዳነን መድኃኒታችን ኢየሱስ ክርስቶስ በሀብት ስቦ በረድኤት አቅርቦ በቅዱስ ስሙ መግቦ ስለሰበሰበን ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር አንዲት በምትሆን መንግሥቱ ስሙ የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ወላዲተ አምላክ፣ ቅዱስ መስቀሉ፣ ቅዱሳን መላእክት፣ ነቢያትና ሐዋርያት፣ ቅዱሳን ጻድቃን፣ ሰማዕታት ሁሉ በረከታቸው ይደርብን። የተከበራችሁ ሊቃውንተ ቤተ ክርስቲያን፣ ካህናት አባቶች፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ቆያችሁ? እንደምን ቆያችሁ? ፈጣሪያችን እግዚአብሔር በቸርነቱ እስከዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። ለዛሬ የሚሆንን ትምህርት የሚሆነው ተሳሃለነ እግዚኦ ወልደ ዳዊት የሚል ኃይለ ቃል ነው። የዳዊት ልጅ ሆይ ማረን በሉ። እስኪ ሁላችሁ በሉ በሉ እንደገና የዳዊት ልጅ ሆይ ማረን። ሶስተኛ በሉ። እንዲምራችሁ መቼም ትፈልጋላችሁ። የዳዊት ልጅ ሆይ ማረን። እሺ፣ የማቴዎስ ወንጌል ምዕራፍ 9 ቁጥር 27 ላይ የምናገኘው ኃይለ ቃል ነው። የዳዊት ልጅ ሆይ ማረን። ይሄ የሚገርማችሁ በቅድስት ቤተ ክርስቲያን ታላቁ ጸሎት የሚባለው ጸሎት ይሄ ጸሎት ነው። በቅድስት ቤተ ክርስቲያን በጣም ግዳጅ የሚፈጽም አጋንንትን የሚያንቀጠቅጥ ልቡናን የሚገዛ ከኃጢአት ሰንኮፍ ፈልቅቆ የሚያወጣ ጸሎት ይህ ጸሎት ነው። በገዳም መነኮሳት ለተመስጦ የሚበቁበት ለቅድስና የሚበቁበት ባይታውያን ራሳቸውን ገዝተው ክርስቶስን እያሰቡ የሚኖሩበት ጸሎት የዳዊት ልጅ ሆይ ማረን የሚለው ጸሎት ነው። የሰው ልጅ ነፍስና ሥጋውን በተጣሉበት ጊዜ ለማስታረቅ የሚችልበት ጸሎትም ይህ ጸሎት ነው ይባላል እና በስነ መለኮት ትምህርት በተለይ ስለ ጸሎት በሚሰጥ ትምህርት ውስጥ ዋናው ጸሎት ይህ ነው። ልክ እንደ አቡነ ዘበሰማያት ታላቁ ጸሎት የዳዊት ልጅ ሆይ ማረኝ የሚለው ነው። ማረን የሚለው ይህንን ቃል የተናገሩት ሁለት ሰዎች ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ መቶ አለቃ ነበርና የመቶ አለቃውን ልጅ አርፋበት ያችን ካስነሳ በኋላ የታመመችውን ከፈወሰ በኋላ አልፎ ወጥቶ ሲሄድ በመንገድ ላይ ዕድሜ ዘመናቸውን ሁሉ ዓይናቸው ታውሮ የሚኖሩ ሁለት ዕውራን ነበሩ። እነዚህ ዕውራን ጌታችን መድኃኒታችን ኢየሱስ ክርስቶስ በዚያ እያለፈ እንደሆነ ሰዎች በነገሯቸው ጊዜ የዳዊት ልጅ ሆይ ማረን እያሉ ማልቀስ ጀመሩ። ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄዳል። እነሱ ደግሞ እየደጋገሙ የዳዊት ልጅ ሆይ ማረን ይላሉ። እሱ ደግሞ ይሄዳል፣ የዳዊት ልጅ ሆይ ማረን ይላሉ። ሰዎች ደግሞ ዝም በሉ ይላቸዋል። ዝም በሉ እየሄደ ስለሆነ መንገዱን አታደናቅፉ፣ እነዚህ ደግሞ ምንድናቸው ይላቸዋል። እነሱ ዝም ብለው የዳዊት ልጅ ሆይ ማረን ይላሉ። ኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ መንገድ ላይ
ቆመላቸው። ደጋግመው ከመጥራታቸው የተነሳ ካለመሰልቸታቸው የተነሳ ሰዎች በሚነግሯቸው ንግግርም አፍረው ባለመመለሳቸው የተነሳ ጸንተው ስለጠሩት ባለበት ቦታ ላይ ቆሞ ቆያቸው። ቆሞ ሲቆያቸው ቤት ውስጥ እስኪገባ ድረስ ቆየ። ቤት ውስጥ ሲገባ አብረውት ገቡ። ቤት ውስጥ ከገቡ በኋላ እንዲህ የሚል ጥያቄ ጠየቃቸው። ምን እንዳደርግላችሁ ትሻላችሁ አላቸው። አቤቱ እንድናይ እንፈልጋለን፣ እንድናይ እንሻለን ብለው ጠየቁት። እርሱም ምን አላቸው? ይህንን ማድረግ እንዲቻለኝ ታምናላችሁን አላቸው። ይህንን ማድረግ እንዲቻለኝ ታምናላችሁን አላቸው። አዎን እናምናለን አሉት። ያን ጊዜ ዓይናቸውን አበራላቸው። እነዚህ ሰዎች በጣም አስደናቂ እምነት ያላቸው ሰዎች ናቸው። ሲያድን ያላዩትን ሲፈውስ ያላዩትን ጌታ ማረን ብለው መጸለይ፣ ሂዷል እየተባሉ መጸለይ፣ ሰዎች ዝም በሉ እያሏቸው መጸለይ። አራተኛ ደግሞ በጣም የሚያስደንቀው ስጋዊ ችግራቸውን አስቀድመው ሳይጠይቁ መንፈሳዊ ችግራቸውን አስቀድመው መጠየቃቸው ነው። መንፈሳዊ ችግራቸው ምንድነው? ኃጢአት ነው። ዋናው ችግራቸው በጊዜው ዓይን ነበረ። ዓይን ስጠን ነበር ጸሎት መሆን የለበትም። የዳዊት ልጅ ሆይ ዓይናችን አብራልን አይደለም ያሉት። የዳዊት ልጅ ሆይ ማረን ነው ያሉት። ስትምረን ዓይናችንም ታበራዋለህ። ዓይናችን እንዲጠፋ የሆነበትን ኃጢአት መጀመሪያ ይቅርታ ስጥ፣ ይቅርታውን ከሰጠህን ፈውሱንም ትሰጠናለህ በማለት መንፈሳዊ ጥያቄያቸውን ጠየቁ። ጌታችን መድኃኒታችን ኢየሱስ ክርስቶስም መለሰላቸው። ይህንን ማድረግ እንዲቻለኝ ታምናላችሁን አላቸው። ለምን ይጠይቃቸዋል? ዓይንን ማረን እያሉት ምን ትፈልጋላችሁ? እንድናይ። ይህን ማድረግ እንዲቻለኝ ታምናላችሁን? ጥያቄው ግራ የሚያጋባ ይመስላል። ምን ማለት ነው? እሱ መጀመሪያ እነሱ ዓይናችንን አብራልን ብለው ሲጠይቁት ዓይናችንን ማብራት ትችላለህ ማለታቸው ነው። ትችላለህ ካሉት ማድረግ እንዲቻለኝ ታምናላችሁ ብሎ ለምን ይጠይቃቸዋል ሲባል በምን ሊቃውንቱ ምን ይላሉ? በእምነት ምክንያት ዓይን ይበራል እንጂ ጤና ይገኛል እንጂ በጤና ምክንያት እምነት አይገኝም ይላሉ። በደንብ አድርጋችሁ ስሙን። በእምነት ምክንያት ጤና ሊገኝ ይችላል እንጂ በጤና ምክንያት እምነት ሊገኝ አይችልም ይላሉ። ስለዚህ ክርስቶስ መጀመሪያ ምን አስቀደመ? እምነትን አስቀደመላቸው። ካመናችሁ ዘንድ ጤና ይኖራችኋል እንጂ ጤና ሰጥቼ ልታምኑኝ አትችሉም ማለት ነው። ይህ ምን ማለት ነው? የምንፈልገውን ነገር አሟላልንና እንመን ብትሉኝ አላደርገውም። ሳትጠራጠሩ አምናችሁኝ የምትፈልጉትን አደርጋለሁ እንጂ። አሁን የብዙዎቻችን ጥያቄ ይሄ ነው። መጀመሪያ ጥያቄያችን አስመልሰን ከዚያ በኋላ እግዚአብሔር ማመን እንፈልጋለን። እግዚአብሔር ደግሞ መጀመሪያ አመኑኝና ኋላ ሰጣችኋለሁ ነው ጥያቄው ማለት ነው። መጀመሪያ አመኑኝና ኋላ ሰጣችኋለሁ፣ ስጠንና እንመንህ። ይሄ ነው ማለት ነው። ያለዚያ አላምንህም ማለት እኮ ነው። አረጋግጬ ነው ማምንህ። ምናልባት የማትችል ልትሆን ትችላለህ፣ የማትሰጥ ልትሆን ትችላለህ፣ የማታደርግ ልትሆን ትችላለህ ነው። እግዚአብሔርን ፊት ጠርጥሮ ኋላ ማመን ማለት መጀመሪያ ይህን አድርግልኝና እከተልሃለሁ ማለት ነው። ማመን ይቀድማል፣ ማየት ይከተላል። በዚህ ዘመን ደግሞ ምን እየተደረገ ነው? ማየት ይቀድማል፣ ማመን ይከተላል። ለዚህ ምክንያት ነው እምነቱ ትክክል የማይሆነው እና ከቤተ ክርስቲያን እየፈለስን የምንወጣው ለዚህ ነው። ክርስቶስ
መጀመሪያ አሳምኖ ጤና ሰጠ እንጂ መጀመሪያ ጤና ሰጥቶ አላሳመናቸው። መጀመሪያ ጤና ሰጥቶ አላሳመናቸው። መጀመሪያ አሳምኖ ጤና ሰጣቸው እንጂ አምነው የተከተሉትን እንጀራ አበረከተላቸው እንጂ እንጀራ አበርክቶ ሰዎችን አላስከተለም። ይሄ ነው። እንዲያውም ለቅዱሳን ሐዋርያት ጤና አልሰጣቸው። በወንጌል ከተጻፈው ሕግ ከተጻፈልን ታሪክ ሁሉ ክርስቶስ ለተማሪዎቹ ጤና ሰጠ ተብሎ አልተጻፈም። ወይም ለጴጥሮስ እንዲህ ያለ ጤናነት ሰጠው፣ ወይም ለዮሐንስ ሰጠው፣ ወይም ለቶማስ ሰጠው ተብሎ አልተጻፈም። ሃይማኖት ከጤንነት ሁሉ በላይ ስለሆነ ሐዋርያትን የእናንተ ዓላማችሁ ጤና አይደለም እኔን ማግኘት እንጂ ጤና ማግኘት ፍርፋሪ ነው ሲላቸው፣ ዋናው ነገር እኔን ማግኘት ነው። እኔን ካገኛችሁ ጤና ቁም ነገራችሁ አይደለም፣ እኔን ማግኘት ላይ ትኩረት አድርጉ እያላቸው ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ እንጀራ አበርክቶ ሕዝቡን ከመገበ በኋላ ሕዝቡን ሲያሰናብት ሐዋርያትን ምንድን ያደረጋቸው? ወደዚያ ማዶ ተሻግራችሁ ቆዩኝ ነው ያላቸው። የዮሐንስ ወንጌል የማቴዎስ ወንጌል ምዕራፍ 14 ቁጥር 22 ላይ ስትመለከቱ ማዶ ተሻግራችሁ ቆዩኝ የሚል ትእዛዝ አዟቸዋል። ይህ ምን ማለት ነው? ማዶ ተሻግራችሁ ቆዩ የሚላቸው ለምንድን ነው? ሕዝቡን አብልቶ አሰናበተ። ሐዋርያትን ግን ማዶ ተሻግራችሁ ቆዩኝ ያላቸው ምን ማለቱ ነው? የእናንተ እኔን የመከተል ዋጋ፣ የእናንተ እኔን የማመን ዋጋ እንጀራ አይደለም። የእናንተ ያኛውን ዓለም ተሻግራችሁ የሚሰጥ ዋጋ ያላችሁ ከፍ ላለ ተስፋ ያጨኋችሁ ናችሁ ሲላቸው ነው። ስለዚህ እናንተ በልታችሁ የምትሰናበቱ እንጀራ ለቅማችሁ የምትመለሱ አይደላችሁም። እናንተ ለሰማይ ተስፋ የታጣችሁ ናችሁና ወደዚያኛው ማዶ ልባችሁን አሻግሩት። ዘላይሉ ህሱ ወአኮ ዘበምድር ይላል ቅዱስ ጳውሎስ። የላዩን ሹ የላይኛውን ፈልጉ የምድሩን አይደለም። ስለዚህ ለሐዋርያት ጤና ዓላማቸው እንዳይሆን አደረገ። እንጀራ ዓላማቸው እንዳይሆን አደረገ። በሌላ ጊዜስ ምን አደረጋቸው? ደግሞ ገንዘብ ዓላማቸው እንዳይሆን ደግሞ ምን አደረጋቸው? ኢትንስኡ ኢታጥሪዩ ወርቀ ወብሩሮ ማቴዎስ ምዕራፍ 10 ላይ ወይም መስነቅተ የስንቅ አቅማዳ አትያዙ፣ ወርቅና ብርም አትያዙ፣ ኢ በትረ ውሻ የምትከለክሉበት አውሬ የምታባረሩበት በትርም አትያዙ፣ ወይ አሳይን ጫማም አትያዙ አላቸው። ተመልከቱ። ለምንድን ነው እንደዚህ ያላቸው? ደግሞ የወርቁን ጌታ ፈልጋችሁ ከወጣችሁ ወርቅን ዓላማ አድርጋችሁ ሃይማኖት ሊኖራችሁ አይገባም። እኔን ዓላማ አድርጋችሁ ውጡና ዓለሙን ትገዙታላችሁ እንጂ ወርቅን ዓላማ አድርጋችሁ ወጥታችሁ እኔን መከተል አትችሉም። እኔን ስለተከተላችሁ ወርቅ ልታገኙ ትችላላችሁ እንጂ ወርቅ ፈልጋችሁ ስለተከተላችሁኝ ግን ወርቅ ልታገኙ አትችሉም። የክርስትና ቀመር ማለት ይሄ ነው። ይሰማችኋል አይደል? እንደምትሰሙኝ እርግጠኛ ነኝ። እኔን ክርስቶስ ያለን ነው። እኔን ፈልጋችሁ ስለመጣችሁ ወርቅ ልታገኙ ትችላላችሁ። እኔን የተከተላችሁኝ ግን ወርቅ እንድታገኙ ከሆነ ግን አታገኙም ነው የሚለው። ስለዚህ ዮሐንስ አፈወርቅ ምን ይላል? አይ የወርቁ ጌታ ከእናንተ ጋር እያለው ወርቅ ለምናችሁ? የጫማው ፈጣሪ አብሬያችሁ እያለው ጫማ ለምናችሁ? እንጨትን የፈጠርኩት አምላክ ከእናንተ ጋር እያለው ውሻ የምትከለክሉበት በትር ለምናችሁ? ስለዚህ አንዲት ቅል ቋንቁራ ሳያንጠለጥሉ ክርስቶስን ገንዘብ አድርገው ወጡ። ክርስቶስን እንጀራ አድርገው ወጡ። ክርስቶስን ጤና አድርገው ወጡ። ክርስቶስን ኃይል አድርገው ወጡ። እንዲያውም በጣም የሚያስደንቃችሁ በትር ሰይፍ አይደለም፣ በትር አትያዙ አላቸው። ኃይላችሁ እኔ ነኝ ሲላቸው፣ ዳግመኛም ደግሞ የክርስቲያን ሃይማኖት በሰይፍና በዱላ በጦር የተስፋፋ ሃይማኖት ነው እንዳይባል በትር እንኳን እንዳትይዙ አላቸው። በኃይለ መንፈስ ቅዱስ የሰፋ ሃይማኖት እንጂ በመግደል የሰፋ ሃይማኖት አይደለም ሲላቸው፣ በትር እንዳትይዙ አላቸው። በቅድስና የሰፋ ሃይማኖት፣ በንግግር ችሎታ የተስፋፋ እምነት እንዳይባል የመረጣቸው ደቀ መዛሙርቱ
ንግግር እንኳን አሳክተው የማይችሉ የገጠር እስራኤላውያን ናቸው። የገጠር እስራኤላውያን እነ ቅዱስ ጴጥሮስ ንግግር የማይችሉ ገጠሬ ማለት ነው። ገጠር እስራኤላውያን በኢየሩሳሌም ከተማ የማይኖሩ እና በናዝሬት የሚኖሩ በጣም ናዝሬት ማለት በእስራኤል ዘንድ የተናቁ ድሆችና ዕውቀት የሌላቸው ሰዎች የሚኖርባቸው ናቸው። በንግግር ለዚህ ነው በንግግር ማባበልና ማሳመር የመጣንባችሁ አይደለም የሚለው ቅዱስ ጳውሎስ። የግሪክን ፍልስፍና የተማሩ ንግግር አሳማሪዎች ስለተናገሩ ነው እንዳይባል ንግግር የማይችሉ በኃይልና በመግደል ክርስትና ሰፋ እንዳይባል ደቀ መዛሙርቱን በትር እንኳን እንዳይኖራቸው አላቸው። ገንዘብ ያላቸው ሰዎች ስለሰበኩት ተስፋፋ እንዳይባል አንዲት ሳንቲም እንኳን እንዳታንጠለጥሉ አላቸው። ሕዝቡን እህል እየመገቡ ነው እምነቱን ያስፋፉት እንዳይባል ለራሳችሁ እንኳን ከረጢት እንዳትይዙ አላቸው። ጌጥ እያለበሱ ልብስ እየሰጡ እየለገሱ አስፋፉት እንዳይባል ለራሳቸው እንኳን ጫማ እንዳታደርጉ አላቸው። ስለዚህ 12 የተናቁ ገበሬዎችን በተነና አንዲት የስንዴ ቅንጣት ባህር ውስጥ እርሻ ውስጥ ወድቃ ፈርሳ በስብሳ 30 60 100 ፍሬ አፍርታ እንድትነሳ እነዚህን በተናቸው። እነዚህ በመንፈስ ቅዱስ እርሾ ሆነው ዓለምን በሙሉ አጣፍጠው ጨው አድርገው አስፋፉት። የሰናፍጭ ቅንጣት ትንሹና ተዘርታ ትልቅ ዛፍ እንደምትሆን በቅርንጫፎቿም ወፎችን እንደምታስጠልል ሁሉ ራሱ እንደተናገረ መጀመሪያ ስትዘራ ትንሽ እንደምትሆን ወንጌልን በክብር በተናቁ በእውቀት በተናቁ በሀብት በተናቁ በጉልበት በተናቁ 12 ደቀ መዛሙርት ዘራትና እነሱ የስብከትና የምስጢር የሃይማኖትን ቅርንጫፍ አወጡና ምን አደረጉ? ከነሱ ደግሞ ትርጓሜን የሚያመሰጥሩ በሕይወት የሚኖሩ ሊቃውንት በቀሉና ከነዚያ ወፎች ምዕመናን በሰናፍጭ ዛፍ ላይ እንደሚጠጉ ምዕመናን ደግሞ በሊቃውንት ትምህርት ተጠግተው እንዲኖሩ ይሄንን አደረገ። ክርስቶስ እምነትን አስቀደመ፣ ጸጋን ሰጠ። ስጦታን አስቀድሞ እምነትን በኋላ የሰጠ አይደለም። በእምነት ምክንያት ጸጋ ይገኛል እንጂ በጸጋ ምክንያት እምነት አይገኝም። አምኖ የሚራቀቅ ሰው ይጸድቃል እንጂ ተራቆ የሚያምን ሰው ሊጸድቅ አይችልም። አምኖ የሚማር እግዚአብሔርን ያውቀዋል እንጂ ተምሮ ሊያምን አይችልም። ሰው ምን ለማለት ይመስላችኋል? እምነት ይቀድማል ነው ለሁሉም ነገር። በተፈልስፎ ሃይማኖት አይገኝም። ሐለወ ያስተርኢ ጽድቅ ለፍቁራኒሁ ወለእኩያን ህሊናሰ ይትሐባ እምኔሆሙ ይላል ቅዱስ ቄርሎስ ሲናገር። ጽድቅ ለወዳጆቹ አምነው ለሚከተሉት ይገለጣል። ልባቸው ጠማማ ለሆኑ ሰዎች ግን ጽድቅ ተሰውሮባቸው ይኖራል ይላል። ለዚህ ነው እነዚህን ዕውራን ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ማድረግ እንዲቻለኝ ታምናላችሁን ያላቸው። ጤና አግኝቼ አሁን በዚህ ሰው እንደዚህ ነው ምን ሆነ ነው ሲባል ጤና ይስጠኝና አምናለሁ፣ እስቲ ታምር አድርጉልኝና አምናለሁ፣ ፈውሱኝና አምናለሁ፣ እንጀራ ስጡኝና አምናለሁ፣ ጤና ስጡኝና አምናለሁ ቢል ሂድ ነው የሚል። እንጀራ ፈልገ መጣል እንጂ እኔን ፈልገ ስላልመጣ አልሰጥም ብሎ ክርስቶስ ይመልሰዋል። እንዲህ ያለን ሰው ማለት። ስለዚህ ከክርስቶስ ስለምናገኘው ነገር ሳይሆን ክርስቶስን ራሱን ፈልገን መውጣት በእምነት ሊያጸናን ይቻለዋል። እንድንጸና የቅዱሳን አምላክ በቸርነቱ ይርዳል። እነዚህን ሰዎች ጌታችን መድኃኒታችን ኢየሱስ ክርስቶስ ቆሞ የቆያቸው ስለ ሃይማኖታቸው ነው፣ ስለ ማመናቸው ነው። ሁለተኛ ደግሞ አንድ ትልቅ ቃል ጠርተዋል። እነዚህ ሰዎች ምን ይባል? የዳዊት ልጅ ሆይ። አንድ ትልቅ ሰው ጠርተዋል። እግዚአብሔር ይውላችሁ ከወዳጆቹ አንድ ትልቅ ሰው ሲጠሩ ይቆማል። ጥሎን ሊሄድ የነበረው ሊፈርድብን የነበረው ምሕረት ሊከለክለን የነበረው አንድ ትልቅ ሰው ስንጠራ እግዚአብሔር ይቆማል። የዳዊት ስም ሲጠራ እግዚአብሔር ቆመ። ወዳጁ ነዋ። የአብርሃም የይስሐቅ የያዕቆብ ስም ሲጠራ እግዚአብሔር ይቆማል። እግዚአብሔር እኮ በቅዱሳን ስም ይመካበታል ሁሉ ማለት አሁን አንድ ሰው ትልቅ ልጅ ቢኖረው በጣም ስም የሚያስጠራ ልጅ ቢኖረው ወይም መንግስት ቢሆን ያ ልጅ
መንግስት ቢሆን ማለት ከመንግስት መሪዎች አንዱ ቢሆን ነው እንጂ መንግስት ህዝብ ነው አይደል? በፖለቲካ ቋንቋ መንግስት ቢሆን ለምሳሌ ወይም ከመንግስት መሪዎች አንዱ ቢሆን አባትየው ሌላ ሀገር ሄዶ ስምዖት ማን ይባላል ሲባል ማን ሊብል ይችላል? አታውቅም እንደ የጀግናው የገሌ አባት ነኝ እኮ ይላል። የራሱን አባት የራሱን ስም ጥሮ መጀመሪያ ማን ይጠራል? የዚያን ስም ይጠራል። ለምን? የዚያ የልጁ ስም የሚያኮራ ስለሆነ የማያሳፍር ስም ያለው ስለሆነ ማለት ነው። የነገሌ የተራሰው አባት መሰልኩ እንዴ ሲል እኮ ነው። የገሊት እናት እኮ ነኝ ልጇ ንግሥት ከሆነች አታውቅም እንዴ የነገሌ አባት እኮ ነኝ ይላል። እግዚአብሔርን ሙሴ ማን ነው ስምህ ብሎታል። የቀላል ሰው አምላክ መሰልኩ እንዴ ለማለት የአብርሃም የይስሐቅ የያዕቆብ አምላክ ነኝ አለው። ስሜም እግዚአብሔር ነዋል። እነዚህ ቅዱሳን እግዚአብሔር የማያፍርባቸው ቅዱሳን ናቸው። ስማቸው ሲጠራ እግዚአብሔር ዓለምን ጥሎ ሊሄድ የነበረው ቆም ይላል። በእውኑ ለወዳጄ ለአብርሃም ሳልነግር የምሠራው ሥራ አለኝ ይላል እግዚአብሔር። ለወዳጄ ለአብርሃም ሳላማክር የዳዊትን ስም ሲጠራ እግዚአብሔር ቆም አለ። የሙሴ ስም ሲጠራ እግዚአብሔር የመዓቱን ጎዳና አቁሞታል። ሙሴ አቤት ሕዝብ በድለውኛል፣ ላጠፋቸው ነው ታው እንጂ። አሁን አያችሁ እግዚአብሔር ሰው ይመሸመግለዋል። ቸር ስለሆነ ነው። እጓለም ነው ሙሴ አቤት እስራኤልን ላጠፋ ነው። ተው አታጥፋ። ግብፃውያንም እኛ ወስዶ ደና ዱባ የምናበላቸውን ማብላት ሲያቅተው ጊዜ በረሃ ወስዶ ፈጃቸው ብለው ያሙሃል። ተው እንጂ አለ ሙሴ። እርገን እምትጽዮ ሙሰ ለእሉ ጠሴኒ መጽሐፈ ሕይወት ከዘጻፍከኒ እነሱን ከምታጠፋስ እኔን አጥፋኛል። አሁን እግዚአብሔር ስዶ ሙሴ ፊት መገልገል ምን ይሉታል? ሊምር ፈልጎ ነው እንጂ ሄዶ ሙሴ አይዘው እግዚአብሔርን አይጨብጠው ትግል አይገጥመው እንደ ጎረቤት። ታዋይ ሙሴ ላጠፋ ነኝ ማለት ምን ማለት ነው? ማልደኝ ማለት እኮ ነው። እንዲሁ እኮ ይገርማል። ጠይቀኝ ልማራቸው እኮ ነው። መቆጣቱን ተቆጥቻለሁ፣ አዲያ መቼስ ምን አደርጋለሁ? ልማራቸው። አንተ ማልደኝ ማለት ነው። ጣዖት አምልከው ሊጠፉ የነበሩትን እንኳን በጣዖት እንኳን በሌላ ኃጢአት በጣዖት አምልኮ ሊቀሰፉ የነበሩ እስራኤላውያንን እግዚአብሔር በመዓቱ ጎዳና ሊመጣቸው የነበሩትን ከመዓቱ ጎዳና እንዲቆም ሙሴ በእግዚአብሔር ፊት ስለቆመ ነው። እግዚአብሔር ከቅዱሳን እንዲለመንልን ይሻል። እግዚአብሔር የሎጥን ሀገር ሰዶምን ሊቀጣ ሲሄድ ኦሪት ዘፍጥረት ምዕራፍ 18 እንድትመለከቱት ሲሄድ አብርሃምን አማክሮታል። ቆም ብሎ መቼስ ለአንተ አልሸሽግም ሰዶምን ላጠፋ እየሄድኩ ነው ብሎታል። ሊሄድ ነው ብሎታል። አዲያ 50 ሰው ቢገኝ አትምርም? እምራለሁ። 40 ቢገኝ እምራለሁ። 30 ቢገኝ እምራለሁ። 10 ቢገኝ እምራለሁ። ኋላ 5 ጠፋ። ዛሬ እግዚአብሔር ሄዶ አጠፋ ማለት ነው። ስለዚህ እግዚአብሔር በቅዱሳን ስም ይቆማል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሆን። አሁን እነዚህ ሰዎችም እግዚአብሔር ጥሏቸው እንዳይሄድ አንድ ትልቅ ሰው ጠርተዋል። ማን ይባላል? ዳዊት አትሉም እንዴ? ዳዊት በሉ እንጂ ድገሙ። እንደገና ድገሙ። እግዚአብሔር ጌታችን ኢየሱስ ክርስቶስ ዳዊት የሚል የዳዊት ልጅ ሆይ ሲሉት ቆመ። ጌታ ማን? መድኃኔዓለም ኢየሱስ ክርስቶስ። ሁላችንም እግዚአብሔር ጥሎን እንዳይሄድ ዳዊት ልንደግም ይገባል። የዳዊትን ስም ሲጠራ ለመሆኑ የዳዊት ስም ሲጠራ እግዚአብሔር ለምን ይቆማል? ዳዊት ፍጹም ደግ ነበረ። ክርስቶስ ለምን የዳዊት ልጅ ይባላል? ቅዱስ ዳዊት ፍጹም ሃይማኖተኛ፣ ፍጹም ደግ፣ ፍጹም ታማኝ፣ ፍጹም የፍቅር ሰው። ዳዊት ማለት ሰላማዊ ሰው ማለት ነው። ሰላማዊ ሰው ነው። ስለዚህ ክርስቶስ የዳዊት ልጅ ስለምን ይባላል? ክርስቶስ የዳዊት ልጅ የሚባለው ለምንድን ነው? ስለ ቅዱስ ዳዊት እንገራችሁ። ቅዱስ ዳዊት ከእሴይ የተወለደ ብላቴና በግ በመጠበቅ የታመነ ሰው ነበረ። ትንሽ ልጅ በግ በመጠበቅ የታመነ እንደው እግዚአብሔርም ዝም ብሎ እየሄደ እረኛ ይመርጣል። ይገርመኛል። ሙሴ በግረኛ ነበር። ቅዱስ ዳዊትም በግረኛ ነው። አብርሃም ራሱ በግ ጠባቂ ነው። ያዕቆብ በግ ጠባቂ ነው። ዮሴፍ ራሱ በግ ጠባቂ ነው። እግዚአብሔር ነው እረኛ የሚወደው ለምን ይመስላችኋል? በግር እየሄደ ዝም ብሎ በግረኛ ይመርጣል። ሰነፍ አይመረጥም። አያችሁ፣ ስራ ፈት አይመረጥም።
አሁን ሰምታችሁ ታውቃላችሁ? ብዙ እንደው አይባል እንደው እንጂ አንዳንድ እንደው በቃ ቤተክርስቲያን የሚሳደቡ እንደዚህ ያሉ ሰዎች ምንድን ናቸው መሰላችሁ? ፓስተሮች ማለቴ ነው። እና እነሱ ምንድን ነው የሚሉት? እንዴት ያለ ነበር? ሰነፍ ነበርኩ፣ ሆዳም ነበርኩ፣ እንዲህ ያለው ነበር፣ ኋላሳ ኢየሱስ ጠራኝ ይላል። ዝም ብሎ ትትና መስሎሃል? መጀመሪያ እንዴ ሁሉም እኮ ሰራተኞች ናቸው። ሁሉም ሰራተኞች ናቸው። ጴጥሮስ ብትለው አሳ ሲያጠምድ የተጠራ ነው። ጳውሎስ ብትለው 46 ብሉይ ኪዳን የተማረ ነው። ናትናኤል ብትለው ገበሬ ወይፈን ከሚያቀናበት ነው የተጠራ። ተኝቶ ዝም ብሎ ኢየሱስ ጠራኝ ማለት እኮ የለም። ከሥራ ነው የጠራቸው። ኤልሳን የጠራው ከገበሬነት ነው። አብርሃምን የጠራው ንግድ ከሄደበት ነው። ሙሴን የጠራው በግ ከሚጠብቅበት ነው። ዳዊትን የጠራው በግ ከሚጠብቅበት ነው። ያ ማን ነው? ማቴዎስን የጠራው የተዋጣለት የመንግስት ሰራተኛ ነው። ከዚያ የጠራው ማለት ግብር ሰብሳቢ ነው። አካውንታንት ማለት ነው አይደል? እንደዚያ ነበረ። ቀራጭ ማለት ግብር ሰብሳቢ ነው። ማቴዎስን የጠራው ከሥራ፣ ዮሐንስን የጠራው ከሥራ፣ ያዕቆብን የጠራው ከሥራ፣ እንድርያስን የጠራው ከሥራ፣ ሁሉም ከሥራ የጠራው ሥራ ፈት የተንኮል ማደሪያ ነው። ደግሞ እግዚአብሔር እረኛ ለምን እንደሚወድ ልነግራችሁ ነው። እንግዲህ ከዛ ቅዱስ ዳዊት የእሴይ ልጅ ነው። ይህ ሕፃን የአባቶቹን በግ በታማኝነት የሚጠብቅ ነበረ። አንበሳ ሲመጣ በጡጫ የሚመታ በጎቹን ታምኖ የሚጠብቅ ነበር። ማን? ቅዱስ ዳዊት። ወደዚህ ሁኑ እንጂ ምን ሆናችሁ ነው? ወደዚህ ሁኑ። አዎ ፈርታችሁ እንኳን አይደለም፣ ነገሩ ምንድን ነው ብላችሁ ለማወቅ ነው። እና ስለዚህ በግ ከሚጠብቅበት እግዚአብሔር ሳኦል የሚባለው ንጉሥ እግዚአብሔርን ስላስከፋ ለእስራኤል ሌላ የተሻለ ንጉሥ ሊመርጥላቸው ወደደ። ያም የእሴይ ልጅ ቅዱስ ዳዊት ነው። እና ይሄ ቅዱስ ዳዊት በግ በሚጠብቅበት ጊዜ ኃያል ሥራዎችን ሰርቷል። ሳሙኤልን ሂድና ምረጥ አለው። በቤተልሔም ሄደ ከእሴይ ልጅ አንዱን ልቀባው ለመንግስትነት ልመርጠው ወዳለውና ሂድና ሹመው አለው። ሲሄድ ኤልያብ ቀረበ፣ ሌሎችም ቀረቡ። የእሴይ ልጆች 6ቱ ልጆቹ ሁሉ የተካኩ መልከኞቹ ትልልቆቹ ተመረጡ። እነዚያ መልከኞች ናቸው። ኋላ አለቁ። እነዚያ ሁሉ ሲመጣ ቀርነቅቡ አይፈላም። እነዚህ ሁሉ ሲመጡ ቀርነቅቡ አይፈላም። እነዚህ ሁሉ ሲመጣ ቀርነቅቡ አይፈላም። ምን ይደረግ? አይ ልጆች አለቁ እንዴ? አዎ። ቁጥር አውጥቶት ማለት ነው። እንዴው አልቀዋል? አዎ አልቀዋል። ምንም የለም። አንድ አለ እንደው በግ ጠባቂ አለ። በግ ጠባቂ እስኪ አምጣው ተባለ። ቅዱስ ዳዊት በልጅነቱ በግ ከሚጠብቅበት እየሮጠ ሲመጣ ገና 40 ክንድ ሲቀረው ሀብተ መንፈስ ቅዱስ የነበረበት ያደረበት በኃይለ መንፈስ ቅዱስ የጎለመሰ ነበርና እሱ ሲመጣ ነገስታቱ ተቀብተው የሚነግሱበት የተቀመመው መንፈሳዊ ቅባት ፈልቶ ብልቃጡን በሙሉ ገልብጦ ፈላ ይላል። ራሱ ከፍቶ ሳሙኤል ሳይከፍተው ማለት ነው። እዚያ በኋላ ቅዱስ ዳዊትን ምንድነው ያለ እግዚአብሔር? ሰብ ይርአይ ገጸ ወእግዚአብሔር ይፈትን ልበ ወኩለያተ። ሰው ፊትን ያያል፣ እግዚአብሔር ልብን ያያል። ቅዱስ ዳዊት ቅን ስለነበረ በቅንነቱ ቀርነብቅምን አፈላ። እዚያ በኋላ ቀባው። 7 ሀብታትም አደረበት። ሀብተ መዊ ነበረው፣ ሀብተ ፈውስ ነበረው፣ ሀብተ መንግስት ነበረው፣ ሀብተ ክህነት ነበረው፣ ሀብተ በገና ነበረው። ቅዱስ ዳዊት የማሸነፍ ኃይልም ነበረው። ኃያላኑ በተሰለፉበት ጦር በተደረደረበት ዳዊት መጣ ሲባል እንደ እምቦይ ናድ ይል ነበረ የጦሩ ሁሉ ሰራዊቱ ሁሉ ማለት። ገና ስሙ ሲጠራ ዳዊት መጣ ሲባል ይፈራ ነበር። የጠላቶቹ ግርማ በሙሉ ፍርስርሱ ይወጣ ነበረ። የማሸነፍ ኃይል ተሰጥቶት ማለት።
በጡጫ እንዲያውም በቡጢ እኮ ነው። በቡጢ አንበሳ ይገላል። ማን? ቅዱስ ዳዊት ነው። ይህ ኃይል ተሰጥቶት ነበረ። በጎቹን ታምኖ የሚጠብቅ ታማኝ እረኛ ስለነበረ ቅዱስ ዳዊት። እንዲያውም አንድ ጊዜ እንደምታውቁት ጎልያድ የሚባል ሰው ፍልስጤማውያንና እስራኤላውያን ገጥመው ሳለ ፍልስጤማውያን በዚያ ማዶ እስራኤላውያን በዚህ ማዶ ተዋውነው ዝም ብለው ይጠባበቃሉ። ማን ይግጠም? ጎልያድ ቁመቱ 6 ክንድ ነው፣ ብረት የለበሰ ነው። እንግዲህ እስከ መቼ ድረስ እንጠባበቃለን? ከእናንተም አንድ ሰው ከኛም አንድ ሰው ምረጡና እንጋጠምና ይለይልን ይላቸዋል። እንዲህ ሲላቸው ማን ይምጣ? ለሹመት የታጩት የዳዊት ወንድሞች ሁሉ አልሆነላቸውም። ከዚያ በኋላ ቅዱስ ዳዊት እስቲ ስንቅ አቀብል ብሎ ሰደደው። አባቱና ለወንድሞቹ ስንቅ ሲያቀብል ሊዶ ሲኩራራ አየው። ይህንን ያልተገዘረ የውሻ ሬሳ ሳይመሰለ እኔ ገለዋለሁ በወንጭፍ አለ። ትንሽ ልጅ ነው። ከዚያ በኋላ አይ ታላላቅ ወንድሞቹ አንተ ዝም በል አሉት። በአንድ በኩል ታላቅ ወንድም አባት ነውና እረፍ ብለው ለመምከር ነው። በአንድ በኩል ግን የተሰወረ ቅናት ነው ይላሉ ሊቃውንት። እኛ ትልልቆቹ ያልገደልነው እሱ ገደልኩ ብሎ ሊሸለም ነው ወይ ብለው ቀንተውበት ማለት ነው። እኔ ገለዋለሁ አለ። ለንጉሥ ነገሩለት፣ ለሳኦል። ንጉሥ ይሄንን ሰው ለሚገድ ምን ይሰጠዋል? ልጁን ያጋባዋል፣ ይሾመዋል። ንገሩልኝ። እኔ ትንሽ ልጅ እኮ ነው፣ የ12 ዓመት ልጅ። ሄደ። አንተ ነህ የዳዊትን የጎልያድን የምትገለው አለው። ንጉሥ በእግዚአብሔር ኃይል ነው በእኔ አይደለም አለው። በሉ የአርበኛ ልብስ አልብሱት፣ ጋሻ ጦር አስታጥቁት፣ ዘገር ይነቅንቅ፣ ጋሻ ይታጠቅ፣ ይመክት፣ ይሂድ አላቸው። አስታጠቁት። በዚያ ሰይፍ እንኳን ወርውሮ ሊመታ ተሸክሞ መሄዱ ደከመው። ትንሽ ልጅ ስለሆነ ማለት ነው። ከዚህ በኋላ ምን አደረገ? አይ ኢለመድኩ በዝንቱ፣ እኔ እንዲህ ያለ ነገር አልለመድኩም። እኔ የለመድኩ ወንጭፍ ነው። ወዲያ ጣሌን አውርዳ ነው። አውርዶ ጣለላቸው። አውርዶ ጣለና ወንጭፉን ይዞ እና ያችን በግ የሚጠብቅባትን በትሩን ይዞ ሄደ። ጎልያድ ሲያየው እኔ ውሻ ነኝ በትርና ወንጭፍ ይዘህ የምትመጣ አለው። ኧረ ውሻ ይሻላል። ውሻስ እንጀራ የጣለለትን ያውቃል፣ አንተ ፈጣሪን የማታውቅ አለው። እና ሥጋህን ለሰማይ አዕዋፍ ለምድር አራዊት ቆራርጬ ሰጠዋለሁ አለ። ጎልያድ መቼም የማይሆንለት ሰው መደንፋት ልማዱ ነው። እሰጠዋለሁ እና አለው። አንተ በጦርና በጋሻ ትመጣለህ፣ እኔ ግን አንተ በምትገዳደረው በእስራኤል አምላክ ስም እመጣብሃለሁ አለ። ያን ጊዜ ወንጭፍ ካኮፋዳው ከያዛቸው ከዮርዳኖስ 3 ድንጋዮች ልቅም አድርጎ ነበር። 5ም ይላሉ ሊቃውንቱ። አንዷን በወንጭፉ አድርጎ ከበኋላ ምን አደረገ? በወንጭፉ አድርጎ ሲወረውራት ብረት ለብሶ ነበረ። የጎልያድን እዚህ የለበሰውን የብረት ግንባሩ ላይ የደፋውን የብረት ዘውድ ቅዱስ ሚካኤል ብድግ ሲያደርግለት የዳዊት ጠጠር ሄደችና ከጎልያድ ግንባር ምን አለች? እንደዚህ አለች ማለት ነው። እንደዚህ አለች ከግንባሩ ላይ ማለት ነው። እዚህ ኋላ ቅዱስ ዳዊት ዘመረ ማለት ነው። ንዑሳነ ማኅዌ ወሬዛ በቤተ አቡዬ ወሪ አባጋ አቡዬ። ተመልከቱ። ወነሳኒ እማባጋ አቡዬ፣ የአባቶችን በግ ከምጠብቅበት ከወንድሞቼ ታናሽ የነበርኩትን እኔን አነሳኝ እግዚአብሔር። መኑ ነገሮ ለእግዚእ ለፈጣሪ ማን ነገረው? ዳዊትን ምረጠው ለዳዊት ኃይል ሰጠው ብሎ ማን ነገረው? ማን ይነግረዋል? ውጡ። ተመልከቱ። እግዚአብሔር ውጡ ሰማኒ፣ ራሱ እግዚአብሔር ሰማኝ እንጂ። ፈነወ መላኮ ወአድኀነኒ፣ መላኩን ልኮ ከጎልያድ እጅ አዳነኝ። ወወፃይኩ ወቀባኒ ወነዛኒ እማባግ አቡዬ፣ የአባቶችን በጎች ከምጠብቅበት አንስቶ ወቀባኒ ቀባ ቅዱስ ቅባቱንም ቀባኝ አከበረኝ ይላል። ወወፃይኩ ለተዕዞቱ ለሕዝብ ነኪር፣ ከእግዚአብሔር ሕዝብ የተለየ ጎልያድን ለመግደው ወጣው። ወነሳይኩ አይባነ እሙስተ ፈለግ፣ ከወንዙም ጠጠሮችን አነሳው። ወወጸፍክዎ ዲበ ፍጽሙ፣ በግንባሩም መታሁት። አሜሃ ወድቀ በኃይለ እግዚአብሔር፣ ያን ጊዜ ጎልያድ በእግዚአብሔር ኃይል ወደቀ። ከዚያ ምናል ወነሳይኩ ሰይፈ እምላዕሌሁ፣ እኔ እንደሆነ
ጋሻና ጦር ይዤ አልተዋጋውምና የራሱን ገጀራ የራሱን ጎራዴ ከራሱ ላይ አንስቼ ይሏል። ምንድነው አልኩት? ወመተርኩ ርሶ ለጎልያድ የጎልያድን አንገት ቆረጥኩ። ወሐሰሰልኩ ጽለተ እንደ ጭቅ እስራኤል ከእስራኤልም ስድብን አራቅሁኝ ይላል። ይህንን ኃይል የተሰጠው ነበረ ማን? ቅዱስ ዳዊት። ይሄ ኃይል ነው አዲያ እንዲህ አደረገ። በገዛ እጁ ያልተዋጋ በእግዚአብሔር ኃይል የተዋጋ እንዲህ ያለ ሰው ስለነበረ የዳዊት ስም ሲጠራ እግዚአብሔር ቆም ማለት። ኋላ እየተዘመረለት ገባ። ሳኦል 1000 ገደለ፣ ዳዊት 1000 ገደለ እየተባለ ተዘመረለት። የዚያን ጊዜ ቅናት በሳኦል ልቡና ነደደች ይላል። እንደ ቅናት ያለ በሽታ እኮ የለም። እንደ ቅናት ያለ በሽታ ቅናት አንዱ ችግሩ እኔ ለምን አልተመሰገንኩ ሳይሆን ሌላ ሰው ለምን ተመሰገነ ነው። በጣም ቅናታችን እኮ ጫፍ ከመድረሱ የተነሳ እገሌ ጥሩ ሰው ነው ስንባል ጥሩ ሰው ነው፣ ነገር ግን ያው ብለን የምንጨምረው ነገር አናጣም ማለት ነው። ምክንያቱም ሰው ሲመሰገን አንወድም። በእውነቱ ማለት ግርም እኮ ነው የሚያደርገው ማለት ነው። እኛ ቤትም አይጠፋም፣ እናንተ ቤትም አይጠፋም። እንዲያውም ልበለው ልተወው። እሺ ከካህናትና ከሴት ቅናት አይጠፋም። አይጣ ላይ ድረስ ተነፈስኩት እንግዲህ ማለት ነው። እኔም ስላለሁበት ማለት ነው። እኔም ስላለሁበት ማለት ነው። ስለዚህ ካህናትም ይቀናሉ። አባ አቤት እንደው የኔታ ገሌ ንስሐ አባት ልይዝ ነበረ። ጥሩ ናቸው፣ ያዣቸው ግን እንዲያው አያችሁ፣ ይሄ ምንድን ነው? ቅናት ማለት ነው። የተሰወረ ቅናት ማለት ነው። ሴቲቱንም ሂዳችሁ እንዲያው ገሊትን ሊያገባት ነበር፣ ጥሩ ናት ያግባት፣ ግን እንዲያው ዙረት ታበዛለች ይላል ደግሞ ሴቱም ማለት ነው። የተሰወረ ቅናት አለብን ማለት ነው። የተሰወረ ቅናት ንድድ የሚል ማለት ነው። እንዳንገልጠው የጥርስ ደም የሆነብን እስመ ቅናት ተበልዖሙ ለልበ ብዙኃን በመዓት። ቅናት የብዙ ሰዎችን ልብ ውስጣቸውን እንደ ትል ትቦረቡራቸዋለች። በቅናት ደግሞ የእግዚአብሔር ጸጋ አይወረስም። እዚያ በኋላ ዳዊትና ሳኦል ጠላት ሆኑ ማለት ነው። ዳዊት ሲሄድ ሳኦል ሲከተል፣ ዳዊት ሲሸሽ ሳኦል ሲከተል፣ ዳዊት ሲሸሽ ሳኦል ሲከተል፣ አንድ ቀን ተመልከቱ ምን አደረገ? ዳዊት ወልዴ ቃል ከማይዘኒ ዳዊት ወልዴ ቃል ከማይዘኒ ዳዊት ልጄ ዳዊት አንተ እኮ በገና ስትደረድር ደስ ትለኛለህ፣ ናማ በገና ደርድርልኝ ብሎ ጠራው። በገና ሲደረድርለት እሱ ቅዱስ ዳዊት በገና እየደረደረ እየዘመረ ደስ ይለዋል ብሎ ሲያስብ በዚያ ራሱ ቀንቶ ምን አደረገ? ሳኦል ወርውሮ ሊመታው ጦር ወረወረ። የዚያን ጊዜ አድነኒ እግዚኦ እምብእሲኩኝ አቤቱ ከክፉ ሰው አድነኝ ብሎ ሲጸልይ ያን ጊዜ ጦሩ ውልብ ብሎ ከግድግዳው ላይ አረፈለት። ቅዱስ ዳዊትም ከሳኦል እጅ አመለጠ። ያን ጊዜ ምን አለ? እግዚአብሔር ኃይሌ ወፀወኔ ወእትወከል ቦቱ፣ እግዚአብሔር ብዋጋ ጋሻዬ ብሮት መጠጊያዬ ነው። እግዚአብሔር ምእመና ለሕይወቴ፣ እግዚአብሔር የሕይወቴ መታመኛዋ ነው። ወበአምላኬ የተአደዋ ለዓረፍት፣ በአምላኬ በእግዚአብሔር ኃይል ቅጥሩን እዘለዋለሁ ብሎ ያን ጊዜ ዘምሯል። ከዚህ በኋላ ቅዱስ ዳዊት ሸሽቶ ከሚሄድበት ጎልያድ እየተከተለ ሲሄድ ለይግቡ ጸላይቴ ድኅሬሆሙ ይል ነበረ ቅዱስ ዳዊት። ጠላቶቼ ወደ ኋላቸው ይመለሱ፣ አድሯነስ ይሁኑ እያለ ይጸልያል። እያለ እየዘመረ ሲሄድ ወደዚያ ገነት ተራራ ነው ይውት። እዚያ ማዶ እንደዚያ ማዶ ተራራ ይውላችሁ እየተከተለ ጎልያድ ማን ነው? ሳኦል እየተከተለው ዳዊት እየሸሸ እንደዚያ ማዶ ካለ ተራራ ደረስ። ልክ ከዚያ አንስቶ እንደመሄድ ማለት ነው። እዚያ አንስቶ እንደመሄድ። ከዚያ በኋላ ቅዱስ ዳዊት ቀኙን ሄደ። ቀኙን ሲሄድ እነሱ ግራውን ሄዱና ቅዱስ ዳዊት ጠፍቷቸው ተመለሱ። ያን ጊዜ ምን አለ? ለይግቡ ድኅሬሆሙ ጸላይቴ ድኅሬሆሙ፣ ጠላቶቼ ወደ ኋላቸው ይመለሱ ብሎ ሲዘምር መንገድ ጠፍቷቸው ሳያጠፉት ተመለሱ። ከዕለታት አንድ ቀን ሳኦል ሲፈልግ ብሎ ቅዱስ ዳዊትን አጥቶት ፈልጎ ተኛ ከነጋሻ ጃግሬው። አዛራ ከነጋሻ ጃግሬው ለጣለ ማን? ሳኦል ዳዊትን ፈልጎ ሲያጣ
ቅዱስ ዳዊት ቀስ አለና የሳኦልን የጋሻ ጃግሬዎችን ሰይፍና ጦር ሁሉ በእጁ ያዘና ከሳኦል ከጨርቁ ትንሽ ቁርጥ አድርጎ አቢሳ አንተ የውሻ ሬሳ የመሰልክ ጌታህን እንዲህ አድርገህ ነው የምትጠብቀው አለው። አቢሳ ማለት የሳኦል ጠባቂ ማለት ነው። እንዲህ አድርገህ አንተ የውሻ ሬሳ ንጉሥ እየጠበቅክ ትተኛለህ አለው። ይገርማል እኮ እንደ መግደል ማለት እንደ መግደል ጠላቱን ሳኦልን ተመልከቱ። ሲያገኘው ሳይገለው ቀስቅሶ ለምን ንጉሥን እየጠበቅክ ትተኛለህ? ከዚያ በኋላ እንደውም አብረውት የነበሩት ሁሉ እንግደለው ዛሬ ጠላትን እግዚአብሔር በእጅ አሳልፎ ሰጥቷል ሲለው ምን አለ? አይ ተው እግዚአብሔር በቀባው ላይ እጄን አላነሳም አለ። እግዚአብሔር በቀባው ላይ እጄን አላነሳም ብሎ ምሮት ሄደ። ወአነ አቀውኩ ፍናወ እጹባተ ያለው ይሄንን አቤቱ ፈጣሪ ሆይ ጭንቅ ጎዳናዎችን ሁሉ በሕይወት የዘመን ሄድኩኝ ይላል። ጭንቅ ጎዳና ሄድኩ ለእግዚአብሔር ሲናገር መዝሙር 16 ላይ ጭንቅ ጎዳና ያለው ምንድን ነው? ጠላትን በእጅ አግኝቶ ሳይገሉ መሄድ ማለት ነው። ሊገል የመጣን ጠላት እጅ ተፍንጅ ይዞ ራርቶ ሳይገሉ መሄድ ፈጽሞ የማይቻል እግዚአብሔር ብቻ የሚያደርገው የፍጹም ፍቅር ሥራ ስለሆነ ጭንቅ ሥራን ሰርቻለሁ አለ። ማን? ቅዱስ ዳዊት ነው። ስለዚህ ምን አለው እግዚአብሔር? ረከውኩ ተመልከቱ ዳዊትሃ ዘከመ ልቤ እንደ ልቤ የሆነ ዳዊትን አገኘዋለ። እንደ ልቤ የሆነ ምን ማለት ነው? የእግዚአብሔር ልቡ ምንድን ነው የሚወደው? ፍቅር ነው። እንደ ልቤ የሆነ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ በኋላ በሥጋ ተገልጦ የሚሠራት ወንጌል አፍቅሩ ጸላይተክሙ ጠላቶቻችሁን ውደዱ ትላችን ጠላቶቻችሁን ውደዱ ስለምትል ተመልከቱ። ይህች ሕግ ገና ሳትሰራ ቅዱስ ዳዊት አስቀድሞ ጠላቱን ወደደ። ስለዚህ እንደ ልቤ ያለው ምንድን ነው? እንደ ወንጌል የሆነ ዳዊትን አገኘው ማለት ነው። ወንጌል ሳትሰራ ወንጌልን የኖረ ፍቅርን የፈጸመ ክርስቶስ ተሰቅሎ የሰራትን ያሳያትን ሕግ ገና ክርስቶስ ሳይወለድ የሰራ ስለሆነ ቅዱስ ዳዊት የአምላክን ልብ ያወቀ የአምላክ ልብ ለመባል በቃ። ስለዚህ ነበረ እነዚህ ዕውራን የዳዊት ልጅ ሆይ ማረን ሲሉት የዳዊት ስም ሲጠራ ክርስቶስ ቆሞ የቆያቸው። ለእኛም ቆሞ የቆየን መድኃኔዓለም እግዚአብሔር ጥሎን እንዳይሄድ የቅዱስ ዳዊት ጸሎት ይርዳን። ዳዊት የሚጸልይ ሰው እግዚአብሔር ይቆየዋል። እግዚአብሔር ጥሎት አይሄድም። በእውነቱ ማለት ለምን? ውስጡም እኮ እንዲህ ያለበት እኮ ነው። ምን የሚል ነው? ተመልከቱ። ሐሰስኩ ገጸከ ገጸ ዚአከ ሐስስ እግዚኦ የትሚት ገጸከ ምኔ ወይ ትትጋሃስም ገብርከ ተሚአከ። አቤቱ ፊትህን እሻለሁ፣ ፊትህን ከኔ አትመልስ፣ ገጸ ምሕረትህን አትሰውርብኝ፣ ተቆጥተህም ከባሪያ ፈቀቅ አትበል ይላል። ተመልከቱ። እንዲህ የሚል ቃል ስላለ የቅዱስ ዳዊትን መዝሙር የሚዘምር ሰው እግዚአብሔር ጥሎት አይሄድም። የቅዱስ ዳዊትን መዝሙር በየቀኑ የሚዘምር ሰው እግዚአብሔር ጥሎት አይሄድም። እኛ ብቻ ማድረግ ያለብን ነው መጽናት ነው። ቅዱስ ዳዊት የሚጸና ነው። እነዚህ ሰዎች ራሳቸው የዳዊት ልጅ እያሉ እነሱም የዳዊትን ቃል ይፈጽማሉ። ዳዊት ምን ብሎ ነበረ? ቅዱስ ዳዊት እንዲህ ብሎ ጸኒሐ ጸናዕክዎ ለእግዚአብሔር እግዚአብሔርን ቆይቼ ደጅ ጸናሁት። ምእመናን እስኪ እናንተ በአንድ ርዕሰ ጉዳይ ላይ ስንት ጊዜ ጸልያችሁ ታውቃላችሁ? በጣም ከበዛ 1 ዓመት፣ በጣም ከበዛ 2። እዚህ ኋላ ጥለ ነው ቤታችን። አንዳንዱ ጥሎት ወደ ጠንቋይ ሞክሬያለሁ። ዳዊት ደግሞ ሞክሬያለሁ 1-3 ዓመት ሞክሬ ነበረ። ጸበል ዳላው ሞክሬ ነበረ። እዚህ ኋላ ሰልች እግዚአብሔር በሚመጣ ቀን እኛ ሰልችተን እንወጣለን። ቅዱስ ዳዊት ግን ቆይቼ ደጅ ጸናሁት። ሰማኒ ወተመይጠኒ እግዚአብሔርም ሰማኝ ወሰማኒ ቃለ ስለቴ ልመናዬንም አደመጠኝ። ተመልከቱ። ከዚያ በኋላ ምንድን ነው? አውፃኒ እምጽውር አምዓም ወማዘቅተ ሕርትምና ከረግረግ አወጣኝ ወአቀሞን ውስተ ኮኩ ለእገሬ እግሮቼንም በጽኑ ዓለት ላይ አቆመ ወወዴ ስብሐተ ሐዲሰ ውስተ አፌ በአፌም ላይ አዲስ ምስጋናን ጨመረ ይላል። ቅዱስ ዳዊት ቆይቶ እግዚአብሔርን ደጅ እንደጸና እነዚህ ዕውራንም ክርስቶስን ደጅ ጸኑት፣ ደጋግመው ጠሩት። እሱ እየሄደ እየተከተሉ፣ እሱ እየጠራ እነሱ እየጠሩ፣ እሱ ዝም ብሎ ተመልከቱ። ያረምም ከመዘይህ ዘይሰም ያጎነዲ ከመዘይሁ ይላሉ ሰለስቱ ምዕት በቅዳሴው።
እግዚአብሔር እንደማይሰማ ዝም ይላል፣ እንደማይሰጥ ይዘገያል። እንደማይሰማ ዝም ይላል፣ እንደማይሰጥ ይዘገያል። ቅዱስ ዳዊት ይሄንን ሁሉ የታግሶ የእግዚአብሔርን የፈጣሪን ልብ አውቆ ከፈጣሪው ያልተለየ ስለሆነ እስከ ማይዜኑ ጊዜው ተረሳኒ ለግሙራ እያለ የሚለምን ደጅ ጸኝ ነበረ። እነዚህ ዕውራንም ደጅ ጸኑት። ለዚህ ነው ዕብራውያን ማነው ሲራክ ምዕራፍ 2 ላይ መኑ ዘተአመነ በእግዚአብሔር ወተሐፍረ፣ በእግዚአብሔር አምኖ ያፈረ ማን ነው? ወመኑ ዘጸውኦ ወተጸመሞ፣ እግዚአብሔርን ጠርቶት ያልመለሰለትስ ማን ነው? አብርሃም ነውን? ኢዮብ ነውን? ዳዊት ነውን? ሙሴ ነውን? እግዚአብሔር ጠርቶት ያልመለሰለት እግዚአብሔርን አፍሮ ያላዳነው ማን ነው ብሎ ይናገራል። ስለ እግዚአብሔርን በፍጹም ልብ እመነው፣ ግን መዘግየቱን እንደሌላ አትቁጠረው። እግዚአብሔር ሲዘገይ የሌለ ይመስላል። እንደውም ቅዱስ ዮሐንስ አፈወርቅ ምን ይላል? ደመና ሲበዛ ፀሐይ የሌለ ይመስላል፣ ውሸት ሲበዛ እውነት የሌለ ይመስላል፣ መከራ ሲበዛ እግዚአብሔር የሌለ ይመስላል። ደመናውን ነፋስ ሲበትነው ፀሐይ መኖሯ ትታወቃለች። መከራ ሲቀለን እግዚአብሔር አብሮን እንዳለ እናውቃለን። ግን ደመና ሲኖር ፀሐይን መዘንጋት እንደሌለብን የመከራ ደመና ሲከበንም እግዚአብሔር አብሮን እንዳለ መሸበር የለብንም። እና ቅዱስ ዳዊት ፈጣሪውን በሙሉ ልብ ያገለገለ በዙፋን ተቀምጦ እግዚአብሔርን የሚፈልግ ፍጹም ሰው ነበር። ትሁት አመድ ነስንሶ የሚተኛ ከሚጠጣው ውሃ ጋር እንባውን እየጨመረ የሚጠጣ ሰው ነበረ። ማን? ቅዱስ ዳዊት። ሲሳየ ኮነኒ አንብየ ይላል። እንባዬ ራት ምሳ ሆነኝ ይላል። ከሚጠጣው ጽዋ ላይ እንባውን እያንጠበጠበ ይጠጣ ነበረ። ፈጣሪውን እያሰበ ማረኝ እያለ ፍርድ ባጎደልኩበት፣ ኃጢአት በሠራሁበት፣ ባመነዝብርኩበት ይቅር በለኝ እያለ ዘመኑን በሙሉ ዓይኑን ከኃጢአቶቹ ሳይመልስ ኃጢአቴ ቅድሜ የውቱ በኩሉ ጊዜ ዘወትር ኃጢአቴ በፊቴ ነው እያለ ተሳለኒ እግዚኦ በከመ ብእሳይልከ ወከመ ብዛምረተ ገደምስሳ ኃጢአቴ አቤቱ በይቅርታ ብዛት ማረኝ። ምን ነው ዳዊት ሁልጊዜ እየበደልክ ማረኝ ታበዛለህሳ ትለኝ እንደሆነ ለከለባይት የተካበስኩ እግዚኦ፣ እኔም እኮ የበደልኩት አንተን መሐሪውን ነው ብዬ ነው። ሌላ ሰው ማይሆን እሺ አይለኝም ነበረ። እኔም የበደልኩት አንተን ይቅር ባይሆን ነው ብዬ ነው እኮ ይቅር በለኝ እምልህ ይላል። እንዲህ ያለ ነበር ቅዱስ ዳዊት። ሌሊት ተግቶ እንቅልፍ የማይተኛ እይሆን ነዋመ ለአዕይንቴ፣ ለዓይኖቼ እንቅልፍ አልሰጥም፣ ወይ ድቃሰ ለቀራንብቴ፣ ለቀንድቦቼም ማንጎላጀትን አልሰጥም፣ ወይ ዕረፍተ ለመላትህየ፣ ለጉንጮቼም ዕረፍትን አልሰጣቸውም፣ እስከ እረክብ መካኖ ለእግዚአብሔር ወማኅደሮ ለአምላከ ያዕቆብ፣ የያዕቆብን ፈጣሪ እስከማገኝ ድረስ ማደሪያውን እስከማገኝ ድረስ እንቅልፍን አልተኛም እያለ ካልጋ ወርዶ ካመድ ላይ ተኝቶ የፈጣሪውን ልደት ሲጠብቅ የነበረ ሰው ነበረ። ማን? ቅዱስ ዳዊት። እንዲህ ሲያለቅስ የኖረ ኋላ እግዚአብሔር ገለጠለት። ሲገልጥለት ምን አለ? ናሁ ሰማይናሁ በኤፍራታ ወረከብናሁ ውስተ ኦመ ገዳም። አዎ ፈጣሪ የሚወለድበትን ቦታ እስከማገኝ አልተኛም። እነሆ ጸዋሪተ ፍሬ በምትሆን በእመቤታችን ማኅፀን ተወለደ፣ በቤተልሔምም አገኘ ነው። ሰማይናሁ ተወልዶ በግዘ ሕፃናት እንደ ሕፃናት ሲያለቅስ አገኘ ነው። ተመልከቱ። ወከመ ሕፃናት በከየ ይላል ዲዮስቆሮስ በቅዳሴ፣ እንደ ሕፃናት አለቀሰ ይላል። እንዲህ ሲያለቅስ ሰማ ነው። ወረከብናሁ ውስተ ኦመ ገዳም፣ በጫካ ስር አገኘ ነው አለ። ድንቁርና በበዛበት ዓለም ተወልዶ አገኘ ነው። እንኳን ተወለደ እንጂ እንከሰን በው ውስጥ አብያቲሁ ለእግዚአብሔር፣ እንግዲህ ወደ እግዚአብሔር ቤት እንገባለን። ተመስገን፣ መንግሥተ ሰማያት ተከፈተልን፣ ቤተ ክርስቲያን ተከፈተችልን። እንግዲህ ወደ እግዚአብሔር ቤት እንገባለን። ወንሰግድ ውስተ መካን ሀበ ቆመ እግረ እግዚእነ፣ የእግዚአብሔር እግሮቹ ወደ ቆሙበት በቆመበት ማኅፀን ወደ ድንግል ማርያም፣ የእግዚአብሔር እግሮቹ በቆሙበት ወደ መስቀል ወደ ተቸነከረበት፣ የእግዚአብሔር እግሮቹ አድሮ በሚኖርበት ሊቀ ካህናት ኢየሱስ ክርስቶስ ተሰይሞ በሚኖርባት በቅድስት ቤተ ክርስቲያን ገብተን እንሰግዳለን። እንኳን ተወለደ እንጂ እያለ መወለዱን ሳይ አቅርቦ ያየ ቅዱስ ዳዊት ነበረ። እንዲህ ያለው ቅዱስ ዳዊት ሲጠራ እግዚአብሔር ጥሎ ሊሄድ የነበረውን መንገድ ቆሞ ቆያቸው። የማን ስም ስለተጠራ?
የዳዊት ስም ስለተጠራ ማለት ነው። ያልተናገረው የለም። ቅድመ ዓለም መኖሩን የተናገረ እግዚአብሔር እሰ ንጉሥ ውእቱም ቅድመ ዓለም ብሎ ልደቱን የተናገረ፣ ጥምቀቱን የተናገረ፣ ምጽአቱን የተናገረ፣ ዓለምን አሳልፎ እንደሚኖር የተናገረ እንደው ስለ እግዚአብሔር ተናገረና ስለ እግዚአብሔር የሚናገርበት ቃል ምን እንዳለ ቢያጣ ምን አለ መሰለህ? የለም እግዚአብሔርን እኔ ነግሬያችሁ አልጨርሰውምና ቀምሳችሁ ወቁት ብሎ ጣዕሞት አይምሩ ከመሄድ እግዚአብሔርን ማወቅ ከፈለጋችሁ በቃ ቅመሱት አለ። አረጋዊ መንፈሳዊ ነው እንዲህ የሚለው። ዳዊት ስለ እግዚአብሔር ልዕልና ተናግሮ አልጨርሰውምና እግዚአብሔርን እንድትወዱት በኑሮ ቅመሱት። ቸርነቱን ሲምራችሁ ቅመሱት። ኃይሉን ሲረዳችሁ ቅመሱት። ለጋስነቱን ሲመግባችሁ ወጡት። ፈዋሽነቱን ሲያድናችሁ ወቁት። እግዚአብሔርን ወቁት። ትዕግስቱን ሲታገሳችሁ ወቁት። እግዚአብሔር ቸር እንደሆነ ቅመሱ። እኔን ምሮኛል፣ እኔ ቀምሻ አይቻለሁ ይላል ቅዱስ ዳዊት። ቀምሶ ያየ ማለት ነው። ከቤተ መንግሥት የተመከረን ምክር አብሮ የመከረ ካልሆነ በቀር ሌላ የሚያውቀው እንደሌለ የእግዚአብሔርን ፍቅር ያልቀመሰ ሰው ያውቀውም። ስለዚህ ቀመሰው እናወቀው እግዚአብሔር ቸር እንደሆነ። የጉልማሳ ሚስት ቀምቶ ነፍስ አስገድሎ እንዳልቀሰፈው ባየ ጊዜ ቅዱስ ዳዊትን እግዚአብሔር ማረው፣ ካንተም እወለዳለሁ ብሎ ቃል ኪዳን ሰጠው። ከሱ ቤትም ተወለደ። ስለዚህ ቅዱስ ክርስቶስ የዳዊት ልጅ ሆይ ማረኝ ሲባል ዳዊት ሲደገም እግዚአብሔር መንገዱን ቆሞ ይቆያል። እንዲያውም ልንገራችሁ፣ በቅዱስ ዳዊት መዝሙር የሰማይ መላእክት ሳይቀሩ ይዘምራሉ። የሰማይ መላእክት ሳይቀሩ ይዘምራሉ። በጣም ብዙ አባቶቻችን እና አቡነ አብየ እግዚእ ሙት አንስተውበታል። መዝሙረ ዳዊትን እየጸለዩ ሙት ያነሱት መዝሙረ ዳዊት እየጸለዩ። እነ ቅዱስ ወለተ ጴጥሮስ ሙት አንስተውበታል መዝሙረ ዳዊት እየደገሙ። እና አቡነ ተክለ ሃይማኖት ሰይጣንን በእጃቸው እንቅ አድርገው ይዘዋል መዝሙረ ዳዊት እየደገሙ። መዝሙረ ዳዊት ደግሞ እና አቡነ ገብረ መንፈስ ቅዱስ ህብስት ከሰማይ አውርደዋል። ትሰፍ የማነቆ ታጸግብ ለኩሉ እያሉ እየዘመሩ ማለት ህብስት አውርደው ለእነ አቡነ ሳሙኤል ማስተናገጃ ባይታዊ ምን ቤት ስለሌላቸው ቆሎ እንጀራ ቂጣ ስለሌለ እንግዳ ቢመጣ የዳዊትን መዝሙር ሲጸልዩ ህብስት ወርዶላቸው እንግዳ ሸኝተዋል። ለሚያምን ሁሉ ይቻላል። መዝሙረ ዳዊትን ደግሞ ሰው የሚያጣው ነገር የለም። ራሱ እንደተናገረ ዋልዎ ዘይሃጣኒ እግዚአብሔር ምን ያሳጣኛል? እኔን የሚያጣበትን ቦታ የለም። ገደል ብጥሉኝ ራሱ እኔን እግዚአብሔር አያጣኝም ሲል ዘይሃጣኒ ይላል። እኔን የፈለገ ቦታ ብትደብቁኝ እግዚአብሔር እኔን አያጣኝም ይላል ቅዱስ ዳዊት። እናት ቢሆን ፈልጋ ቢበዛ ለፖሊስ ኮሚሽን ተናግራ ማስታወቂያ ታስነግራለች፣ ልጇን ቢያግቱባት ማለት ነው። ሌላ ምን ታረጋለች? ከእግዚአብሔር ግን ሰውን ፈልጎ ማስቀረት ስለማይቻል እኔን የትም ገደል ብትጥሉኝ ከዘመዶቼ መሰወር ትችላላችሁ፣ ከእግዚአብሔር ጋር አይን ግን መሰወር አትችሉም ይላል። እንደ ጎርጎርዮስ ዘአርማንያ ገደል ውስጥ ወሩረውት 15 ዓመት ገደል ውስጥ ኑሮ እግዚአብሔር ከ15 ዓመት በኋላ የወረወረውን ንጉሥ ወደ አውሬነት ቀይሮ እንዲወጣ እንዳደረገው ማለት ነው። ድርጣድስን ከእግዚአብሔር እጅ ማምለጥ፣ መሸሸግ፣ መቀማት አይቻልም። በጎቼ የኔ ናቸው አልቦ ዘይሃይደኒዮን እምዴ ብሏል ጌታ ዮሐንስ 10 ላይ። በጎቼ የኔ ናቸው፣ የኔን በጎች ከእጄ መንጠቅ የሚቻለው አንዳች ሰው የለም ይላል። የክርስቶስ በጎች ምዕመናንን ከክርስቶስ እጅ መንጠቅ የሚችል የለም። ወለክሙሰ ስዕርተ ርእስክሙኒ ሁሉ ቁቱ፣ የራስ ጠጉራችሁ እንኳን የተቆጠረች ናት፣ ከራስ ጠጉራችሁ አንዲት እንኳን የሰማይ አባታችሁ ሳያውቅ አትነቀልም ብሏል። ይህንን ያመነ ፍጹም ታማኝ፣ ፍጹም ደግ፣ የእንባ ሰው፣ የንስሐ ሰው፣ የትርምት ሰው፣ ሩህሩህ ነበር ቅዱስ ዳዊት። ይገባኛል የሚል አመስጋኝ፣ የገዛ ልጁ አሰድዶት በበረሃ ሲሄድ ቀን ሲጥል የማይደረግ የለ አይደለም። ሳሚ ወልደ ጌራ የሚባል መናጢ በመንገድ ቆይቶ አንተ የውሻ ሬሳ ይመሰል ካለው ንጉሡን ዳዊትን ነው። ጋሻ ጃግሬዎቹ እነ ኢዮአብ ኃያላኑ ይሄ ምን ይመስላል? ልሂድና ቸብቸቦውን ቆርጬ ላምጣው፣ ንጉሡ እንዴት ይሰድባል አለው። ምን አልኳችሁ? ተው እግዚአብሔር ስደበው ብሎታል አለ። እንዲሁ እኮ ይገርማል እኮ ሲሰደብ
ንጉሥ ነኝ ብሎ ሳይቀየም ተውማ ለሌላ ቀን ኃጢአቴ እግዚአብሔር ስደበው ብሎት ነዋል። በዚያ ጊዜ የተሰደደ ቅዱስ ዳዊት በድሎ አልነበረም። ሳይበድል ተሰዶ እየተሰደበ እግዚአብሔር ስደበው ብሎት ነው። ለምን? ዛሬ ባይበድል በሌላ ቀን በድሏልና። አሁን አንዳንድ ቀን እኛ የምንለውን ሰምታችኋል። አሁን አንድ ሰው ደርሶ ሌባ ቢላችሁ ምን ትላላችሁ? ምን ሰርቅ አይተኛል። ዛሬ ባሰርቅ ማክሰኞ ዕለት ሰርቀሃል፣ ወይ አምና ሰርቀሃል፣ ወይ ዛሬ 10 ዓመት ሰርቀሃል። የሚታሰበው እንደዚህ ነው። የሌለበትን ኃጢአት እንኳን የሚቀበል ማን? ቅዱስ ዳዊት። እንዲህ ያለ ሰው ስለነበረ እግዚአብሔር የዳዊት ስም ሲጠራ ጠላቱን የራራ ሁልጊዜ 3 ጊዜ 4 ጊዜ ጨብጦ የራራ ስለሆነ የቅዱስ ዳዊት ስም ሲጠራ ምን ያደረገ? እግዚአብሔር ይቆማል። ቅዱስ ዳዊት ፈቃዱን ለእግዚአብሔር የሰጠ ሰው ነበረ። ፈቃዱን ለእግዚአብሔር እንደምታውቁት ከዕለታት አንድ ቀን ውሃ ጠምቶት በመጽሐፈ ዜና መዋዕል አንደኛ ዜና መዋዕል ምዕራፍ 11 ላይ እንደተቀመጠው ውሃ ጠምቶት ታሞ ተኝቶ ከቤተልሔም ማን ባመጣልኝ ሲል ኃያላኑ 3ቱ ኃያላን የማን ጌታ ውሃ እያለ ይሞታል፣ ቤተልሔም ውሃ እናምጣ አሉ። የቤተልሔም ውሃ ትጣፍጣለች እንደ ልደታ ውሃ ይላሉ ሊቃውንት። እንግዲህ የልደታውን ውሃ ዳችሁ ቅመሱ። የልደታ ውሃ ጸበናት እንደ ልደታ ውሃ ትጣፍጣለችና ዳዊት አማረችው። ልደታ አካባቢ ጠይቄ ነበር፣ ማዶ አካባቢ ያለችው ጸበናት አሉ እንድትጠጧት። እሺ ብፁዕ አባታችን አቡነ ዮሐንስ ደግሞ የልደት ዕለት የዛሬ ዓመት ነው 2 ዓመት አይ የልደታ ውሃ ብቻ ሳይሆን ጎንደር ብዙ የሕይወት ውሃ ይፈልቃል። በዚህ ማናት በዚህ ላይ ያለችው ደብረ ምጥማቅም ብዙ የሕይወት ውሃ ይፈልቃል። እዚህ ማን ነው አደባባይ ተክለ ሃይማኖትም የሕይወት ውሃ ይፈልቃል። ጸበላል ጎንደር የማይፈልቅ የሕይወት ውሃ የለም ብለዋል። እውነት ነው፣ ይህን እቀበላለሁ። እና ስለዚህ እንደዚያችሁ ውሃ አምሮት ዛሬ ውሃ ማን ባመጣልኝ አለ። የማን ጌታ ውሃ ሲል ይሞታል ብለው ሂደው ከፍልስጤማውያን ጋር እነዚያ ማዶ እነማን ናቸው? ፍልስጤማውያን። እነዚህማ የዳዊት ኃያላን አይደሉ እንዴ? እነዚህ ሳይለውጡ አይለወጡም፣ ንክፈትላቸውና ቀርተው ሂዱ አጉል ነው አሉ። ዳዊት እንኳን እሱ የእሱ ሎሌዎች እንኳን እንዲፈሩ እግዚአብሔር ግርማ ሰጥቶት ነበር። ይምጡና ቀርተው ሂዱ። ቀርተው አምጥተው እንካ ጠጣ አሉት። ኤስ የእናንተ ደም የእናንተን ደም መጠጣት ይሆንብኛል፣ በእኔ ምክንያት ሞታችሁ አይደለምን? ፍቅራችሁ ይበቃኛል ብሎ ውሃውን ሳይጠጣው ቀረ። ክርስቶስን መሰለ ማለት ነው። ክርስቶስን መሰለ። በዚህ ታስታውሳላችሁ የዮሐንስ ወንጌል ምዕራፍ 4 ላይ አንዲት ሴት ውሃ ልትቀዳ መጣ። ጌታችን ኢየሱስ ክርስቶስ ውሃ ስጭኝ ብሏት በቀትር ጊዜ አልሰጥም። ምክንያቱ ለምንድነው የማትሰጭኝ? አይ አንተ አይሁዳዊ እኔ ሳምራዊ፣ ኧረ ስጭኝ አልሰጥም። አይ ማን እንደሆንኩ ብታውቂ ትሰጪኝ ነበረ። ውሃ የሚለምንሽ ማን እንደምት አንተ ከያዕቆብ ትበልጣለህ። አይ ከዚህ ጉድጓድ የሚጠጣ ሰው ይጠማል፣ እኔ ከምሰጠው የሚጠጣ ግን አይጠማም። ኧረ እንግዲህ አስመልሼ እንዳልቀዳ ያንን ውሃ ስጠኝ፣ ባልሽን ጥሪና ልስጥሽ። ባል የለኝም። መልካም ብለሻል፣ ምክንያቱም 5 ባል ነበረሽ፣ የቱን ትጠሪዋለሽ? ሙተዋል። ዛሬም ያለው ባልሽ አይደለም። አንተ ኢየሱስ ማስያት የሚባል ሲመጣ ሕይወታችን ነግራል። አንተ ነህ እንዲህ? አዎ ነኝ። የኋላን ስራዋን ትታ በመንደሩ እየዞረች ኑ ሕይወቴን የነገረኝን ሰው ልንገራችሁ እያለች ሄደች። አንድ ሐሳብ ግን ተመልከቱ። ጌታ ውሃ ስጪኝ ነበር ጥያቄው። ኋላ ግን ካመነች በኋላ ለምን አልጠጣም ሲባል ክርስቶስ የጠማው ውሃ ሳይሆን የእሷ መዳን ስለነበረ ነው። ከዚያ በኋላ ውሃውን አልጠጣው። የአንዲት ሴት ነፍስ ገዶት እዚያ ጠበቃት። እሷ ስትጠጣ፣ እሷ የሕይወት ውሃ ስትጠጣ እሱ ውሃ ጥሙን ለእሷ ብሎ ተወው። እንደ ሰውኛው ግን ሥጋ ለብሷልና ጠምቶት ነበረ፣ ሳይጠጣ ተወው። ቅዱስ ዳዊት ገና ክርስቶስ ሳይወለድ ለእግዚአብሔር ፍቅር ብሎ ለወንድም ፍቅር ብሎ በእኔ ምክንያት ሙታችሁ አይደል ነበረ፣ ተዋግታችሁ ያመጣችሁትን ውሃስ አልጠጣም ብሎ ውሃውን አፈሰሰ። ወተወለቆ ሎቱ ጽድቀ፣ ይህ መሥዋዕት ሆኖ ተቆጠረለት። የሚወዱትን ነገር ለእግዚአብሔር ብሎ መተው መሥዋዕት ይባላልና ይላል ቅዱስ ዳዊት። ፈቃዱን ለእግዚአብሔር የቆረጠ በዓለም የሚኖር የንጉሥ ባይታዊ ነበር ቅዱስ ዳዊት። የንጉሥ ባይታዊ ነበረ። ምንም ቢሰነካከል እሾህ ቢወጋው መቼስ ያለ እኮ ነው እናንተ። መንገድ የሚሄድ ሰው አንድ ቀን እሾህ ሳይወጋው አይደርስ፣ እንቅፋት ሳይመታው አይደርስ። የሰማይ መንገድ ነውና የያዘው ብዙ እሾህ ወግቶታል፣ ብዙ መሰናክል ገጥሞታል። በሴትም ተሰናክሏል። ወተሐውካይ ጽምቴ ብሏል። እሱም ጽናት ጎደለኝ ሲል ነው። አያችሁ ሥጋን የሚያቆመው ምንድን ነው? አጥንት ነው የሚያቆመው።
አጥንት ከተሰበረ በኋላ ሥጋ ዝም ብሎ ረግረግ ማለቱ ነው። ስለዚህ ቅዱስ ዳዊት አጥንቶቼ ታወኩ ማለት ጽናት የታወከና ሥጋዬ መቆም አቃተው በደልኩ ማለቱ ነው። ወታውካይ ጽምተ ያለ ትዕግስት ነው። አጥንት የተባለ ጽናት፣ ትዕግስት እንዲህ ያለው ነገር ምን ይባላል? ተወክሎ አጥንት ይባላል። ይጎደለ ወባሁ በኋይ ጽምቴ አጥንቶቼ ተበላሹ ይላል። በሌላ ጊዜ አጥንቶቼ እንኳን ያመሰግኗል ይልና መልሶ ደግሞ አጥንቶቼ ተበላሹ ይላል። ፈጣሪውን እንዲህ አድርጎ ያሰበ የንባና የተስፋ ሰው ነበርና እንዲህ አድርጎ ፈቃዱን የተወ እግዚአብሔር ለእግዚአብሔር ብሎ እንዲህ ሁሉ እርግፍ አድርጎ የተወ ዙፋኑን ትቶ ለእግዚአብሔር ብሎ ምድር የሚተኛ አጣፍጦ መብላት እየተቻለው እንባውን የሚጠጣ ከዙፋን መተኛ ሲል ካመድ ላይ የሚተኛ መሳደብ አይደለም መግደል ሲቻለው ሰዳቢዎችን አመስግኖ የሚሄድ ሊገለው ጦር ይዞ የሚፈልገውን ጠላቱን ሂድ ወደ ቤት ብሎ አመስግኖ የሚሸኝ እንደ ዳዊት ያለ ስለሌለ እግዚአብሔርም የዳዊት አምላክ ሲጠራ የዳዊት ልጅ ሆይ የዳዊት አምላክ ሆይ አምላከ ዳዊት አምላከ ዳዊት አምላከ ዳዊት ሲል ይቆማል። እንዲያውም አባቶቻችን በትውፊት እንደሚነግሩን ዛሬ በገነት በር ላይ ቆሞ እስካያንቀለቅሉ መሰረታተ ምድር ይላል። የገነት መሰረት ንውጽውጽታ እስኪሰማው ድረስ በገናን እየደረደረ የቅዱሳን የምስጋና አበጋዛቸው ዳዊት ነው ይላል። ዛሬም ገነት ውስጥ ማለት ነው። ዛሬም ገነት ውስጥ የምስጋና አበጋዝ ሆኖ ቅዱሳንን ያመሰግናሉ። ሰው ሲሞት ይመጣል ቅዱስ ዳዊት። ጻድቅ ሰው ሲሞት በገናውን ይዝና አብሮ ከክርስቶስ ጋር ክርስቶስ መልካም የሰራችን ነፍስ ዋጋ ሊሰጥ ሲመጣ እሱ ደግሞ በገናውን እየደረደረ ክቡር ሞቱ በቅድመ እግዚአብሔር ይላል። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር እያለ ይመጣል። የሰማዕታትን አጽማቸውን ከረገፈበት አንጥተን ደግሞ አንስተን እያመሰገን በጳጳሳት በሊቃውንት በቅዱሳን ቡራኬ ወደ መቅደስ ስናስገባ ደግሞ ወይት ቀጠቀጠ አሐዱም ውስቴቶሙ እያለ ይመጣል። ደግሞ አጥንታቸውም አይሰበርም ተለቅሞ አይቀርም። የነ ቅዱስ ጊዮርጊስ የነ አቡነ ተክለ ሃይማኖት የነ አቡነ ገብረ መንፈስ ቅዱስ አጽማቸው ረግፎ አይቀርም። ለምን? በክርስቶስ ደም የተቀደሰ አጽም ክቡር ነውና። እንደ ኧረ ጎበዝ ተው እንጂ እንኳን የክርስቲያን አጽምን ይቅር አጽም የተቀበረበት መቃብር ይቀርና የአህያ መቃብር እንኳን እግዚአብሔር ካዘዘው ኃይል ያደርጋል። የአህያ አጥንት አላያችሁትም? ሶምሶን የአህያ መንጋጋዝቱ 1000 ሰው ሲያረግፍ ማለት ነው። የአህያ እግዚአብሔር ካደረበት እንኳን የተከበረ የቅዱሳን መቃብር ይቅርና የአህያ አጥንት እንኳን ታምር አድርጓል። እንኳን የአብርሃም አጽም፣ እንኳን የዳዊት አጽም፣ እንኳን የተክለ ሃይማኖት አጽም፣ እንኳን የገብረ መንፈስ ቅዱስ አጽም እንዲህ እያለ እየዘመረ ይመጣል ማለት ነው። ኃጢአተኛ ሲሞት ደግሞ ሞቱ ሰላት ጸዋግ እያለ ይመጣል። የኃጢአተኛ ሰው ሞቱ አስከፊ ነው እያለ ይመጣል። ክርስትና ስንነሳ ዳዊት ተደግሞልን ወመንፈስ አዚዝ አጽንዓኒ እየተባለ ማለት ነው። ወመንፈሰከ ቅዱሰ ኢታውፅእ እምላዕሌ እየተባለ ማለት ነው። ስንፈታ ዳዊት እየተደገመልን ክህነት ብንሾም ዲቁና ቅስና ብንሾም አባቶቻችን ሊቃነ ጳጳሳት ሲሾሙት እፍ ብለው ንሳ መንፈሰ ቅዱሰ እያሉ መንፈስ ቅዱስ አፉየ ከሰትኩ ወነፍሴ አናይኩ እስመ ትእዛዘከ አፍቀርኩ ብለው አቤቱ አንደበቴን ከፈትኩ፣ ተመልከቱ፣ ልቡናዬንም አሰፋው፣ አንደበቴንም ገለጥኩ፣ ትእዛዝህንም ጠበቅኩ በል እንግዲህ አንደበትን ለማስተማር ክፈት፣ ልቡናህ ትዕግስት ይኑረው ብለው ሲያዝዙን ነው። እንዲህ አድርገው ዳዊት አስደግመው ቅስና ይሰጡናል። ዳዊት ደግመው ይፈቱናል ጸልየው። ዳዊት ደግመው ክርስትና ያነሱናል። ሁሉ የሚፈጸምበት መዝሙረ ዳዊት ነው። ቅዱስ ዳዊትን መዝሙር ዘምረን መከራን እንድንሻገር አምላከ ዳዊት ይርዳን። የቅዱስ ዳዊት አምላክ እባክህን ጌታ ሆይ ጥለፈን አትለፈን ብለነው የዳዊት አምላክ ጥሎን እንዳይሄድ ቅዱስ ፈቃዱ ይሁንልን። እንዲህ ከሆነ ጌታችን ኢየሱስ ክርስቶስ ለምን የዳዊት ልጅ ይባላል ሲባል ክርስቶስ የዳዊት ልጅ የሚባልበት ምክንያት በዳዊት ዘር ስለተወለደና አንድ ሁለተኛ በዳዊት ትንቢት የተወለደ ነው። ዳዊት ማለት ሰላም ማለት ነው። ክርስቶስ ሰላም ነው። ክርስቶስ ሰላም ነው። ዳዊት የእስራኤል ንጉሥ ነው። ክርስቶስ የቤተ ክርስቲያን ንጉሥ ነው። እስራኤል ማለት የእግዚአብሔር ሕዝብ ነው። ዳዊት በሥጋ የእስራኤል ንጉሥ ነው። ክርስቶስ በጌትነቱ የቤተ ክርስቲያን ሁሉ ንጉሥ ነው። ዳዊት በቤተልሔም አድሮ ነግሷል። ክርስቶስ በቤተልሔም አድሮ
ተወልዶ ነግሶ ኑሯል። ቅዱስ ዳዊት በግ ጠባቂ ነበረ። ክርስቶስ እውነተኛ የበጎች እረኛ ነው። የምእመናን እረኛቸው ነው። ቅዱስ ዳዊት በግ ጠባቂ ነው። ክርስቶስም የምእመናን ጠባቂ ነው። ያዕቆብ በግ ጠባቂ ነው። ክርስቶስ የምእመናን ጠባቂ ነው። አብርሃም በግ ጠባቂ ነው። ክርስቶስ የምእመናን ጠባቂ ነው። ዮሴፍ በግ ጠባቂ ነው። ክርስቶስ የምእመናን ጠባቂ ነው። ሙሴ በግ ጠባቂ ነው። ኋላ እስራኤልን ጠብቋል ከመቅሰፍት። ክርስቶስ ደግሞ እውነተኛ የበጎች እረኛ ነው። ስለዚህ በዳዊት ምሳሌ ዳዊት ምሳሌ ሆኖለት ስለተወለደ የዳዊት ልጅ ይባላል። አንድም ደግሞ በዳዊት ትንቢት የተወለደ ምን ተብሎ መንበርከ እግዚኦ ለዓለመ ዓለም ተብሎ ጌትነትህ የዘላለም ነው፣ ስልጣንህ ለልጅ ልጅ ነው፣ መንግሥትህ ለዘላለም ነው ብሎ የዘመረለት በዳዊት መዝሙር የዘመረ ምን ማለት ነው? ይቀርም ምን ማለት ነው? በዳዊት ጌታዬ ነህ ተብሎ በተዘመረለት መዝሙር የተወለደ አምላክ ማለት ነው። ቅዱስ ዳዊት መዝሙር 44 ላይ አቤቱ ጌትነትህ የዘላለም ጌትነት ነው ብሎ ዘምሮ ነበረ። ቅዱስ ጳውሎስ ዕብራውያን ምዕራፍ 1 ላይ ለመኑ እመላእክቲሁ ይቤሎ ንበር በየማንየ አለ። ደግሞ ተመልከቱ ቅዱስ ዳዊት እንዲህ ብሎ ነበረ፣ ይቤሎ እግዚ ለእግዚእየ ንበር በየማኔ እስከ አገቦሙ ለጸላእትከ ታሕተ መክየደ እገሪከ። ጌታ ጌታዬን እንዲህ አለው። በደንብ አድርጋችሁ ስሙ። ጌታ ጌታዬን እንዲህ አለው። መዝሙር 109 ቁጥር 1 ላይ ጌታ ጌታዬን እንዲህ አለው፣ በቀኝ የተቀመጠ አለው አለው። ጌታ ጌታዬን። አሁን ተመልከቱ። ቅዱስ ጳውሎስ ደግሞ ይህን ምን አለ? ጌታ የተባለ ማን ነው ይላል? አብ ነው ይላል። ጌታዬ ያለው ወልድን ነው። ተመልከቱ። ጌታ ጌታዬን በቀኝ ተቀመጠ አለው ማለት አብ ወልድን በእኔ ስልጣን ተካክለ ኑር አለው። ምን ነው ክርስቶስ ቅድመ ዓለም ከአባቱ ጋር በጌትነት ተካክሎ ይኖር የለምን ያሉ እንደሆነ ሥጋ እንግዳ ነውና ክርስቶስ ከኛ የለበሰው ሥጋ ለክብር እንግዳ ነበርና ከተዋሕዶ በኋላ ጌትነትን ገንዘብ አድርጓልና ና ተቀመጠ አለው። ስለዚህ ቃል ከድንግል ማርያም ነስቶ የተዋህደውን ሥጋ በአብ በመንበሩ በቀኝ አስቀምጦታል። ስለዚህ ጌታ ጌታዬን በቀኝ ተቀመጠ አለው ማለት በኔ ሪና በኔ ስልጣን ኑር አለው ማለቱ ነው። ክርስቶስ አምላክ ባይሆን ኑሮ እንዴት በአብ ቀኝ መቀመጥ ቻለ ይላል ዕብራውያን ምዕራፍ 1 ላይ የቅዱስ ዳዊትን መዝሙር ጠቅሶ ራሱ ጌታ ማቴዎስ ምዕራፍ 12 ላይ ፈሪሳውያን እንዲህ ብሎ ጠይቃቸው፣ ክርስቶስ ወልደ መኑ ውእቱ ስሙ፣ ክርስቶስ የማን ልጅ ነው? እስኪ በሉ ሁላችሁ በሉ፣ ይሄን ቃል በሉ እንጂ ድገሙ። ክርስቶስ የማን ልጅ ነው? መለሱ፣ የዳዊት ልጅ አሉት። እስራኤላውያን ጸሐፍት ፈሪሳውያን እንዲህ አሉት። ማቴዎስ 12 ላይ ጌታ ምን ብሎ ጠየቀ? ረስቸው ሲንገሩ አቤት። አይሁድ ደግሞ ምን አሉት? የዳዊት። እሱ ደግሞ ምን እንዳለው ታምጣላችሁ? ልጁ ከሆነ እንዴት ጌታ ያለው አላቸው። መልስ የለም። ዝም ጨጭ አሰኛቸው ቤታቸውን። ልጁ ከሆነ እንዴት ጌታዬ ነው አለው አለ። አሁን ልብ ብላችሁ ስሙ። ልጁ ከሆነ እንዴት ጌታ ያለው ምን ማለቱ ይመስላችኋል? አይ እነሱ የዳዊት ልጅ ነው የሚለው ከዳዊት ዘር የተወለድክ ፍጡር ነህ እያሉት ነው። እሱ ደግሞ የለም ፍጡር ከሆንኩማ ጌታ አይለኝም ነበረ። ስለዚህ በሥጋ ከሱ ብወለድም የዳዊት ፈጣሪ ነኝ ማለቱ ነው። የዳዊት ፈጣሪ ነው። እንደናንተ የዳዊት ዘርማ እናንተስ የዳዊት ዘር ነን ትሉ የለ እናንተስ የአብርሃም ዘር ነን ትሉና ሰውን ለማዳን ሥጋ ለብሼ ብመጣም እኔ የዳዊት ፈጣሪ ነኝ። ፈጣሪው ባልሆን ኑሮ ዳዊት ጌታ አይለኝም ነበር። አሁን ክርስትናን የሚቃወሙ አንዳንድ ወንድሞቻችን ምን ይላሉ? መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ የተናገረበት አንድ ጥቅስ ካሳያችሁኝ እኔ ዛሬ ክርስቲያን ሆናለሁ ይላል። ይኸው ዛሬ ያሳይተናችኋል። ምን ይላል? ምንድን ያለው? እኔ የዳዊት ጌታው ነኛል። የዳዊት ጌታ ነኝ፣ ጌታዬ ብሎኛል። እዛ ሄደና ምን አለው? ራዕየ ዮሐንስ ላይ ለዮሐንስ መጥምቅ ሲነግረው ምን አለ? እኔ የዳዊት ስርና ዘር ነኝ አለ። እስኪ በሉ እኔ የዳዊት ስርና ዘር ነኝ በሉ። የዳዊት ስርና ምንድን ነኝ አለ? ዘር ነኝ። ስር ነኝ ሲል ፈጣሪው ነኝ ማለቱ ነው። ዘር ነኝ ሲል ከሱ ተወልጃለሁ፣ ከሱ ከተወለደች ከመቤታችን ተወልጃለሁ። እመቤታችን ያልኳት እኔ ነኝ።
ክርስቶስ አላት ደግሞ እንዳይመስለው ማለት ነው። አይጣላይ ድረስ ነው እኮ በመጽሐፍ ቅዱስ ታውቃላችሁ አይደል? ጭልፊት አይበላም። ታውቃላችሁ? ይበላል። ትበላላችሁ እንዴ? ወይ ብሉ ወይ አንበላም በሉ። ጭልፊት ትበላላችሁ ነው ዶሮ ነው የምትበሉ? ጭልፊትስ ትበላላችሁ? ኧረ ተው መልሱ እናንተ ሰዎች። ጭልፊት ይበላል አይበላም? ትበላላችሁ? ትበላላችሁ? በጣም ጥሩ። እሺ ካልበላችሁ ላሳያችሁ ነው። ጭልፊት አይበላም እና መጽሐፍ ቅዱስ ውስጥ እነዚያ የማይበሉ እንስሳት በሙሉ ትርጉም አለ። ጭልፊት የሚባለው ወሬ ነጣቂ ሰው ነው። አይበላም ማለት አይጸድቅም ማለት ነው። ታዲያ እናንተ ወሬ አትሞጨልፉ? ጭልፊት አይደላችሁ እናንተ አይደላችሁ። እንደው ሌላው የሚሞጨልፈው ነው ማለት ነው። ወሬ ነጥቆ የሚሮጠው ማለት ድድ እያለ የሚሮጠው አይገርማችሁ? ስንት ወሬኛ እኮ አለ በእውነቱ ማለት ነው። ወሬ ዝም ብሎ ሰው ሆ ብሎ ወሬ ሰምቶ ግር የሚል ማለት ነው። ሳይመረምር ማለት ነው። ሳይመረምር ክርስቶስን ራሱ እኮ የሰቀሉት እኮ በወሬ ነው። ህዝቡ ይሳቃል። ሰንበትን ሽሯል ይላሉ። ሽሯል? ኧረ አልሻረም። በሰንበት ድውይ ነው የፈወሰ። ሙሴን ይሳደባል። ተሳድቧል? ኧረ አልተሳደበም። ሙሴ ራሱ ስለኔ ይመሰክራል ነው ያለው። ደግሞ ውሸታቸው ምን አሉ? ይህን ቤተ መቅደስ አፍርሱትና አፍርሼ በሦስተኛው ቀን እሰራዋለሁ ብሏል። ብሏል አላለም? ብሏል አይደል? አላለም። ያለው ይህን ቤተ መቅደስ አፍርሱትና እሰራዋለሁ ነው እንጂ አፍርሼ አላለም። ወሬ መሞጭለፍ ማለት ይሄ ነው። እሱ ያለ ምንድን ነው? አፍርሱትና እሰራዋለሁ። አፍርሼ ግን አላለም። ስቀሉኝና በሦስተኛው ቀን እነሳለሁ። ለህዝቡ ግን ምን ብለው ነው የነገሩት? መቅደሱን አፍርሼ 3 ቀን እሰራዋለሁ ብሏል። መቅደሳችን ሊያፈርስ ነው። ስቀለው ስቀለው። ይኸው ወሬ እንዴት ያለ መከራ እኮ ነው በእውነቱ ማለት ነው። ሀገር አፄ ቴዎድሮስ እንግዲህ ጎንደር ቁመን እሳቸውንም እናንሳቸው እንጂ አፄ ቴዎድሮስ ምን አሉ ይባላል? እንኳን ጦር ወሬ ችዬ ኑሬያለሁ አሉ ይባላል። እንኳን ጦር ምን ችያለሁ አሉ? ወሬ። እንዴት ያለ ጦር መሰላችሁ በእውነቱ ማለት እና እንዳትሞጨልፉ ነው። ስለዚህ ልክ ከድንግል ማርያም ሥጋ ለብሼ ብወለድም ከሷ ስለተወለድኩ የዳዊት ዘር ነኝ። ዳዊትን ደግሞ የፈጠርኩ ፈጣሪ ነኝ። እንኳን ዳዊት አብርሃም ሳይወለድ ነበርኩኝ አለች። አብርሃም አባታችሁን የኔን ቀን ሊያይ ተመኘ። የኔን ቀን ሊያይ ተመኘ፣ አይቶም ደስ አለው። ኦሆ 30 ዓመት አልብክ አብርሃም አሪከ ደግሞ ብለህ 30 ዓመት ያልሞላ ሰውዬ ደግሞ አብርሃምን አየሁት በል። አምቅድመ ይትወለድ አብርሃም አሎ ቋነ ይለይላችሁ ነው። አብርሃም ሳይወለድ እኔ አለው አላቸው። ምን ይደረጋል? ወነሱ እብነ ከመው ግርዎ አይጣለ ድርስ ነው። መቼም ተከራክሮ ማሸነፍ ያቃተው ሰው ድንጋይ ነው የሚያነሳ። ክርስቶስን ተከራክሮ መታስ ያቃታቸው ድንጋይ አነሱ። ስለዚህ መድኃኔዓለም የዳዊት ፈጣሪ የዳዊትን መንግስት ያጸና ነው። ስለዚህ የዳዊት ልጅ ይባሉ በዳዊት ትንቢት በዳዊት አምላክ ጌታ ተንተብከ ቅዱስ ሐቁየካ ኃያል ወልደ እግዚአብሔር ጌትነትን ተዋህደ ተነስ ሞትን ድል ንሳው ተንስ ጊዜ ውስጥ ረፍትከ አንተ ወታቦተ መቅደስከ አቤቱ ወደ ረፍት ተመለስ ወደ ሰማይ አርግ እናትህም ትነሳ ሞትን ድል ንሳው ይሴኒ ለሃዩ ሙሉ ደጓ ለመያው ለሃየ ታምራቱ ከነቢያት የተበለጠ ነቢያት ዘካርያስ ቢሆን ከመዚህ ይቤ እግዚአብሔር ዘኩሎ ይመልክ ኢሳይያስ ቢሆን ከመዚህ ይቤ እግዚአብሔር ጸባዖት ሕዝቅኤል ደግሞ ከመዚህ ይቤ እግዚአብሔር አዶናይ እያሉ ተናግሮ ነበር። እግዚአብሔር እንዲህ ብሏል እያሉ ነበር ነቢያት የሚያስተምሩ። ክርስቶስ ግን አንሰ ብለክሙ አንሰ ብለክሙ አንሰ ብለክሙ እኔ እላችኋለሁ እያለ በጌትነቱ የሚያስተምር በጌትነቱ አጋንንትን የሚያወጣቸው ነፋሳትን የሚያዛቸው ሰማያት ክብሩን የመሰከሩለት ምድር የመሰከረችለት መቃብርን ሁሉ ረቶ የሞትን ጥርስ አውልቆ የተነሳ እርሱ የዳዊት አምላክ ነው። ስለዚህ ምንድነው መንበርህ ለዘላለም ነው የተባለው ተብሎ ዳዊት የተናገረለት ጌታ ስለሆነ የዳዊት ልጅ ሲሉት ደስ ይለዋል። ምክንያቱም ዳዊት ጌትነቱን እያየ ሙቷልና። እንዴት ብሎ ነበረ? ዘልፈ ርእዮ ለእግዚአብሔር ተመልከቱ፣ ቅድሜ የውእቱ በኩሉ ጊዜ እግዚአብሔርን ሁል ጊዜ አየዋለሁ አለ። ክርስቶስ ተወልዶ ይታየኛል፣ ሲነሳም ይታየኛል። እስመ በየማኔ ውእቱ ከመ ኢይትሐወክ እንዳልታወክም ዘወትር በቀኜ ነው። እስመ ይትሐድጋ ውስተ ሲኦል ለነፍሴ ሥጋዬ ፈርሳ በስብሳ እንድትቀር አታደርጋትም እያለ
ትንሣኤውን እያየ ወተንሳ እግዚአብሔር ከመዘንቅ አምነዋም እያለ እግዚአብሔር ገሃደ ይመጽ እያለ ክርስቶስ አምላክ መሆኑን መስክሮ እግዚአብሔር ንጉሥ ነው፣ ክርስቶስ ቅድመ ዓለም የነበረ ነው። ዳህራዊ ነው አትበሉት፣ ፍጡር ነው አትበሉት፣ ፈጣሪ ነው። ቅድመ ዓለም ነበረ። ወገብረ መድኃኒተ በማእከለ ምድር፣ በምድር መካከል መድኃኒትን አደረገ አለ በቀራንዮ። ቅዱስ ያሬድ ደግሞ በዝማሬው በማእከለ ከርሳ ለማርያም ብሎ ይተረጉመዋል። በምድር መካከል መድኃኒትን አደረገ ያለውን የምድር መካከል የተባለ የድንግል ማርያም ማኅፀን ነው ይላል ቅዱስ ያሬድ። ከሷ ሥጋ ነስቶ በዚያ ሥጋ ደግሞ ተሰቅሎ በምድር መካከል ምን አደረገ? በቀራንዮ ድኅነትን አደረገ። ስለዚህ ክርስቶስ የዳዊት ልጅ ሆይ ሲሉት ከመንገድ ይቆማል። መድኃኔ ዓለም ስለ ዳዊት አምላክ ስለ ዳዊት ብሎ ጥሎን እንዳይሄድ ቅዱስ ፈቃዱ ይሁንልን። የቅዱስ ዳዊት በረከቱ ይደርብን። አይ ዳዊት ምን አደረገ? ቅዱስ ዳዊት ከሦስት ጠጠሮች በአንዱ የጎልያድን ጠጠር ግንባር መጥተው አይደለም? ከሦስቱ አካላት አንዱ አካል ወልድ ሥጋ ለበሰና ጎልያድ የተባለ ዲያብሎስን ግንባሩን ብሎ በመስቀሉ ቀጥቅጦ አፍርሶ ሞትን ሆይ መውጊያ ወጸምጸሙ አስናኒሁ ጥርሱን አውልቆ ጥሎበታል። ማንን የሞት እንግዲህ ወዲያ ብሏል ቅዱስ አትናቴዎስ። ሞትን የሚፈራው ማን ነው? ሞትን የሚፈራው ማን ነው? እንግዲህ ሞት እንግዲህ ይላል ሞት እንግዲህ አንገቱ ላይ ተረግጦ መርዝን እንዳስተፉት እባብ እጅ ላይ ቢጨብጡት አንዳች እንደማያደርገው ጥርሱ አርጅቶ ጥርሱ እንደወለቀ አንበሳ ሞትን የሚፈራው የለም፣ ክርስቶስ ኃይሉን አድክሞታልና ብሎ ይነገራል። ስለዚህ ጎልያድ የተባለ ዲያብሎስ፣ ጠጠር የተባለ ወልድ ግንባሩን የመታ ነው። ስለዚህ ግንባሩን ዳዊት ጎልያድ አንዱ ጠጠር እንደውም ድንጋዩ ቅዱስ ቄርሎስ እንደሚናገረው ልሙጽ ነው ይላል። ልሙጽ ማለት ፈረፈር ድንጋይ አይደለም፣ የሚፈረካከስ ወይም ስንጥቅ ያለው ድንጋይ አይደለም፣ የዓለት ድንጋይ ነው። ምንም ፍርቅ የሌለበት ክርስቶስም በተዋህዶ መለየት የሌለበት ነው። ሥጋው ከጌትነቱ የማይለይ ጌትነቱ ከሥጋው የማይለይ የማይከፈል ሁለት አይደለ አንድ አምላክ ሰው ሲሆን ከሰማይ መንበሩ ያልጎደለ ሲሞት ሕያውነቱ ያልቀረ ሲወሰን ምልአቱ ያልቀረ ሲደክም ኃይሉ ያልተወሰነ ማን? ቅዱስ እግዚአብሔር ኢየሱስ ክርስቶስ ስግው ቃል ክርስቶስ ነው። ስለዚህ እሱ በምን ተመሰለ? በዚያ አለት ተመሰለ። ያንን አለት እያነሱ የሚወረውሩ ደግሞ ዳዊት የሚባሉ እነማን ናቸው? እነ ቅዱስ ቄርሎስ ናቸው። ቃል ሥጋ ሆነ በሚባል ጠጠር የንስጥሮስን ግንባር እየመቱ መናፍቃንን የሚረቱ እነዚህ ዳዊት ይባላሉ። የቄርሎስ አምላክ ለእኛ የሚለመነን። የተወሰኑ ማጠቃለያዎችን ሐሳቦችን እናገርና ልጨርስ። የዳዊት አምላክ ስንለው ይቅር የሚለን ቅዱስ ዳዊት የንስሐ ሰው ስለሆነ እኛም እንደ ዳዊት ብለን ስንጠራ ስማን ስላሉት ነው የቆያቸው። ቅዱስ ዳዊት ንስሐ የሚገባ ሰው ነበረ። እንግዲህ ታውቃላችሁ አይደለም? የኦሪዮን ሚስት ቀምቶ የወንድ ሚስት ቀምቶ በኃጢአት በተሰናከለ ጊዜ ደግሞ ባሏንም አስገድሎ እሷንም ቀምቶ ይችን ኃጢአት ሰርቷል። ከዚያ በኋላ ተመልከቱ። ሰለስተ ግብራተ ድኅረ ፈጸመ ዘመሃርክምዎ ለዳዊት ቅድመ መሃሩኒ ሥላሴ ዳግመ ይላል አባ ጊዮርጊስ በጸሎት ሲናገር። ሦስት ኃጢአቶችን ከሠራ በኋላ ዳዊትን ይቅር ያላችሁ ሥላሴ እኔንም ማሩኝ ይላል። ሦስት ኃጢአት፣ አንደኛ አታመንዝር፣ ሁለተኛ አይትሁር ኀበ ብእሲተ ብእሲ፣ ሦስተኛ አይትቅትል አትግደል፣ የወንድ ሚስት አትመኝ፣ አታመንዝር፣ ሰው አትግደል የሚለውን ሦስት በደል በደለ። ቅዱስ ዳዊት ደግ አደል ቁጭ ካለበት ነቢዩ ናታን መጣ። ንጉሥ አቤት። 100 በጎች አሉት፣ አንድ ባለጸጋ ነበር። መልካም። አንድ በግ ያለችው ደግሞ አንድ ድሃ ነበረ። ከበላው አብልቶ ከጠጣው አጠጥቶ ያኖራታል። እሺ 100 በጎች ያሉት ሰውዬ እንግዳ ቢመጣበት የዳውን አንድ በግ ወስዶ በላበት። ይህ በአንተ ግዛት ተደረገ። ሕያው አምላክ እስራኤል፣ ሕያው እግዚአብሔር ምስክሬ ነው። ይህ ሰውዬ ጉድጓድ ተቀፍሮ ከመሬት በታች ተቀብሮ አይላፈ እስራኤል ከብት ይንዱበት አለ ቅዱስ ዳዊት። ቅን ስለሆነ መልካም። እንግዲህ 100 በግ ያለ አንተ፣ ብዙ ሚስት ያለ አንተ ነህ። አንድም በግ ያለችው የተባለ አንድ ሚስት ያለችው ኦሪዮ ነው። እንግዳ የተባለ ፈቃደ ሥጋ ነው። በዚያው መወቁት። ፈቃደ ሥጋ እንግዳ መቼም ደርሶ መሄዱ አይቀርም። ፈቃደ ሥጋን መታገሱት መቼም አንድ ቀን አድሮ ለሚሄድ እንግዳ አመል ማስቆጠር ጥሩ አይደለም። ችሎ ማለፍ ነው አይደለም? ፈቃደ ሥጋም አብሮን አይኖርም። ጥቂት ቀን ብንታገሰው ያልፋል። እንግዳ ነው። እንግዳ ሲመጣ
አንድ በግ አረደ ማለት የሰው ሚስት ቀማ አለው። ያንን በሰው የፈረደውን ፍርዱን ተቀብሎ እያለቀሰ ኃጢአቴ ተመልከቱ ከፀጉሬ ይልቅ በዛ እያለ እያለቀሰ በንባው ሰርዶ እስከሚያበቅል ድረስ አልቅሷል። በንባው ሰርዶ አብቅሎ ሰርዶ ተብትቦ እስከሚይዘው ድረስ ያን በመቀስ ብጥስ አድርገው ኋላ ነው ኃያላኑ ያወጡት ማለት ነው። እና ቅዱስ ባስልዮስ ዘቂሳርያ ሲናገር ንስሐ መግባት ከዳዊት፣ ንስሐ መስጠት ከናታን፣ ምሕረት መስጠት ከእግዚአብሔር ይላል። ንስሐ መግባት እንደ ዳዊት፣ ንስሐ መስጠት እንደ ናታን፣ ምሕረት መስጠት እግዚአብሔር። ስለዚህ ያለ ካህናት ስርየት አይሰጥም፣ ንስሐም አይገኝም። ስለዚህ ዳዊትን መስለው ይቅር በለን ለሚሉት በንስሐ ለሚማጸኑት ክርስቶስ ይቆያቸዋል። ጌታችን ኢየሱስ ክርስቶስ ብንጠራው አልመልስልን ያለ ሲመስለን ሁላችንም ንስሐ ገብተን ብንጠራው ይሰማናል። የዳዊት ልጅ ሆይ ማረን። እነዚህ ሁለቱ ዕውራን የተባሉት አንዱ አይሁድ ናቸው፣ አንዱ አሕዛብ ናቸው። የክርስቶስን ብርሃን አላዩ። ሁለቱ ዕውራን የተባሉት እነዚህ ናቸው። አሕዛብም ክርስቶስን እንዴ አምላክ ተወለደ ይባላል እንዴ አምላክ ይራባል እንዴ አምላክ ይጠማል ብለው ሳያምኑት የቀሩ የክርስቶስን ብርሃን ያላዩ። አይሁድም ታምራታቸውን እየተከተሉ ለምንድነው ያላቸው? ለግሪክ ሰዎች ይላል ለሰብአ ጽር ይመስሎሙ ምንድነው ያለው? ዘነአብድ ወላይሁድ ይመስሎሙ ዘንጌጊ። ለአይሁድ የምንበድል ይመስላቸዋል ክርስቶስ ተወለደ ስንል፣ ለአሕዛብ ለግሪካውያን ደግሞ አበዱ እንዴ እነዚህ ሰዎች ደግሞ አምላክ ይወለዳል ይመስላቸዋል። ነሰ ንሰብክ ክርስቶስ ሀዘ ተሰቅለ። እኛ ግን በእውነት ክርስቶስ ተሰቅሏል፣ ሙቷል፣ ተነስቷል ብለን እንሰብካለን። ስቅለቱም እውነት፣ ሞቱም እውነት፣ ትንሣኤውም እውነት ነውና ንጉሥ ከግዛቱ ባለች በአንዲት ድሃ ቤት ሲያድር ንጉሡ ተሻረ እንደማይባለው ክርስቶስ በዚህ ዓለም ስለተወለደ ጌትነቱ አይቀርበትም፣ ስለዚህ አያናፍርበትም በሞቱ ብሎ ቅዱስ ጳውሎስ ይናገራል። ስለዚህ ጌታችን ሁለቱ ዕውራን የተባሉት ክርስቶስን በምግብ በታምራት በሹመት በቅናት ተይዘው ሳያምኑ የቀሩ አይሁድና አምላክ አይወለድም ብለው ክርስቶስን ያልተከተሉት ናቸው። እነዚህን ምን ይላቸዋል? ቆየኝ፣ ማረኝ፣ ይቅር በለኝ ሲሉ እነዚህንም እንኳን ሳይቀር ክርስቶስ እንኳን ከቤት ያሉትን ይቅርና ከውጭ ያሉትን አይሁዳውያን ሆነ አረማውያን ቆይተው ቢመጡም ክርስቶስ ይሰማቸዋል። ምን አለ? ሃለውኒ አይደለም ሃለዋኒ አባግ ዘይኮና እምዝንቱ አጸድ ሃለወኒ አምጽኦን ዝየ ወይ ከጉና አሃደ መሬተ ለሃዱ ኖላዊ። ከዚህ በረት ውጪ የሆኑ ሌሎች በጎችም አሉኝ፣ እነሱንም አመጣቸዋለሁ፣ ለአንድ እረኛ ለኔ አንድ መንጋ ይሆናሉ አለ። ብትመለሱ እንኳን ከቤት እያላችሁ ንስሐ ገብታችሁ ክዳችሁ ብትመለሱም አበራላችኋለሁ ብሎ ይነገራል። ዓይንን የሚያበራው የዳዊት ልጅ ሆይ ማረኝ። ክርስቶስ ማረኝ ሲሉት ይሰማል፣ ምሕረት ስጠኝ ሲሉት ይሰማል። እንዲያውም ምን ይላሉ? የሚገርመው ይህንን የተረጎሙ ሊቃውንት ሲናገሩ ዓይኑ የታወረ ሰው በሰማይ ላይ የሚኖሩ ፀሐይን፣ ጨረቃን፣ ከዋክብትን ማየት እንደማይችሉት ሁሉ የክርስቶስ ብርሃን ያልጎበኘ ሰውና ሕሊናው የታወረ ሰው ሰማይ የተባለች ቤተ ክርስቲያንን፣ ፀሐይ የተባለ ክርስቶስን፣ ጨረቃ የተባለች እመቤታችንን፣ ከዋክብት የተባሉ ቅዱሳንን ክብራቸውን ማየት አይችሉም። ዓይኑ የበራለት ሰው ግን ስለዚህ ይላል ሰማይ የተባለ የክርስቲያኖች ልብ ነው። ሊቃውንት እንደሚተረጉሙት የክርስቲያኖች ልብ ሰማይ ይባላል፣ ክርስቶስ ፀሐይ ይባላል፣ ቤተ ክርስቲያን ጨረቃ ትባላለች፣ ከዋክብት ምን ይባላሉ? ሰማይታትና ቅዱሳን ነው። እንደ ቅዱስ ጊዮርጊስ ያሉት እነዚህ ናቸው። በአንድ ሰማይ ላይ ፀሐይም ጨረቃም ከዋክብት ይኖራሉ፣ ክብራቸው ግን የተለያየ ነው። በአንዲት ቤተ ክርስቲያን ክርስቶስም ይመሰገናል፣ እመቤታችንም ትመሰገናለች፣ ቅዱሳንም ይመሰገናሉ፣ ክብራቸው ግን ልዩ ነው። ክርስቶስን አምላክ ብለን እናመሰግነዋለን። ድንግል ማርያምን ወላዲት አምላክ ብለን እናመሰግናለን። ቅዱሳንን የአምላክ ሎሌዎች፣ የአምላክ አበጋዞች፣ የአምላክ ታማኞች ብለን እናመሰግናለን። ገብረ ምእመን ብለን እናመሰግናቸዋለን። ካልዕ ክብሩ ለፀሐይ ወካልዕ ክብሩ ለወርቅ ወካልዕ ክብሩ ለከዋክብት። የፀሐይ ክብሩ ሌላ ነው፣ የጨረቃ ክብሩ ሌላ ነው፣ የከዋክብት ክብራቸው ሌላ ነው። የእነዚህን ክብር ለይቶ ማየት የማይችል ሥጋዊነት ምድራዊነት ያወረው ግን የምንቀላቅል ይመስለዋል። ቅዱሳንን እንደምናመልካቸው እመቤታችንን እንደምናመልካት ከክርስቶስ ጋር እንደምናስተካክላቸው ሊያስብ ይችላል። ይህ ሰው ዓይኑ ታውሯልና የዳዊት ልጅ ሆይ ማረኝ ቢል ይገልጥለታል።
አይኑ ፀሐይ ክርስቶስን በጌትነቱ እንደ እስጢፋኖስ፣ ድንግል ማርያምን በአምላክናትነቷ፣ ቅዱሳንን በክርስቶስ ሰራዊት አርበኝነታቸው እንዲህ ያሉትን እንድናከብር ራእይ ድረስ ነው። በእውነቱ እግዚአብሔር ከዚህ ክደት ይሰውረን። ቅዱስ ጳውሎስ የገላትያን ሰዎች ምን እንዳለ ታውቃላችሁ? እንዲያው እኮ እንዳስተማርኳችሁ ትምህርት እኮ አይናችሁን ልትሰጡኝ ይገባ ነበር ነው ያለ። አይናችሁን፣ አይን የሚሰጥ ለእግዚአብሔር ነው ለፍጡር? ቅዱስ ጳውሎስ አይናችሁን ልትሰጡኝ ይገባ ነበር ብሎ ከተናገረ እንዲያው ቅዱስ ጳውሎስ ስሙ ይመስገን። ቅዱስ ጳውሎስ የቤተ ክርስቲያን ብርሃን ነው ስል አሁን ይከፋዋል እግዚአብሔር። እንዲያውም ቅዱስ ጳውሎስ ምንድን አለ? ወይ አኩትወ ለእግዚአብሔር በእንቲአየ፣ በእኔ ምክንያት እግዚአብሔር ይመሰገናል። ቅዱሳን እግዚአብሔር እንዲመሰገን ምክንያቶች ናቸው እንጂ እግዚአብሔርን የሚጋርዱ ጨለማዎች አይደሉም። የእግዚአብሔር ብርሃን የሚገለጥባቸው ናቸው። እነሱ ሙተው የክርስቶስ ሕይወት በእነሱ የሚታይባቸው ናቸው። እነሱ ሰሌዳ ሆነው የእግዚአብሔር ብርሃን በእነሱ የሚታይባቸው ናቸው። እንዲህ ያለ ዕውርነትን የዳዊት ልጅ ሆይ ማረኝ ብለው አሁንም እመቤታችንን ለሚሰድቡ፣ ቤተ ክርስቲያንን ለሚነቅፉ፣ ቅዱሳንን ለሚያቃልሉ የዳዊት ልጅ የዳዊት ፈጣሪ መድኃኔዓለም አይነ ልቡናቸውን ያብራላቸው። የእኛንም ልቡና ያብራልን መድኃኔዓለም። የዳዊት ልጅ ሆይ ማረኝ በሉ እንጂ በሉ። ስለዚህ የዳዊት ልጅ ሆይ ማረኝ የሚባል ስንል ምን ማለት ነው? አንደኛ መሐሪነቱን አምነዋል፣ ይቅርታ የሚሰጥ እሱ እንደሆነ፣ የምሕረት ባለቤት እንደሆነ። ሁለተኛ ትሕትና አለበት፣ እምነት አለበት። ይብቃል፣ ሌላ ምራ ግብራለ ልጨርሰው። እምነት አላቸው፣ እንደሚመራቸው እርግጠኛ ሆነዋል። ትሕትና አላቸው፣ ኃጢአተኛ መሆናቸውን አምነዋል፣ ይቅርታ እንደሚገባቸው አምነዋል። መሐሪነቱን በመሐሪነቱ እንደሚድኑ አምነዋል። እንዲሁ ይገርማል። ክርስቲያን እኮ አምላኬ ማረኝ ይላል እንጂ እኔ ጸድቄአለሁ አይልም። ከየት እንዳያገኙት አይታወቅም። እኔ ጸድቄአለሁ፣ ድኛለሁ፣ በጸጋው ድኛለሁ፣ እንዲህ ወዘተርፈ አነሳ ይጥላል። ክርስቲያን አቤቱ ይቅር በለኝ ይላል እንጂ እኔ ጸድቄአለሁ፣ ድኛለሁ አይልም። ስለዚህ ሁላችንም ልንገራችሁ፣ እንዲያውም ሊቃውንቱ ምን ይላሉ? ይሄንን ሲጸለይ ምን መሰላችሁ? ይሄንን ጸሎት ከስትንፋስ ጋር ሊጸልዩት የሚገባ ጸሎት ነው የሚሉት። ከስትንፋስ ጋር እግዚኦ መሐረነ ክርስቶስ ማለት እኮ ነው። አዲያ ከዚህ በላይ ይሄንን ከምታስተምር በዚህ ከምትኖር ከኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ የተሰናዳች ቤተክርስቲያን አለች? በፍጹም። ስትጨርስ ምንድነው የምትለው? እስቲ በኋላ ብፁዕ አባታችን እንድትሰሟቸው ይፍታ ይድግ ያንጾ የቀድስ ነው አምላክ ነው መድኃኒነ ኢየሱስ ክርስቶስ ብለው ምንድነው የሚሉ? እግዚኦ ኧረ በሉ ደግሞ ይሄንም አንልም ልትሉ በሉ እግዚኦ እግዚኦ። አያችሁ፣ ይሄ ነው መጨረሻ የሚደመደመው በዚህ ነው። ትልቅ ጸሎት ነው የተባለው ለዚህ ነው። አቤቱ ይቅር በለኝ። ስለዚህ ስንነሳም ስንተኛም ስንሄድም እግዚኦ ማረ። እንዲያውም ምን ይባላል? ከስትንፋስ ጋር ሊጸልዩት የሚገባ የሚባለው ምንድን ነው? ወደ ውስጥ ኦክሲጅን ስናስገባ እግዚኦ፣ ስንተነፍስ መሐረነ ክርስቶስ ማለት ትችላላችሁ። ወደ ውስጥ እግዚኦ። ከዚህ በኋላ የዚህ ሰው ነፍስ ተኝታ ራሱ ሰውየው ተኝቶ ራሱ እግዚኦ መሐረነ ክርስቶስን አታቋርጥም ይላል። እዚህ በኋላ ስጋውን መግዛት ይችላል። ነፍስና ስጋውን አስታርቆ የክርስቶስ ማደሪያ መሆን የሚችለው አሁን ኃጢአት እምቢ ሲለን ዝሙት ሊሆን ይችላል፣ ሱስ ሊሆን ይችላል፣ ጭንቀት ሊሆን ይችላል። አንድ ጊዜ አይነ ልቡናችንን ወደ ቀራኔው ልከን እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ ግዙ አልሰማችሁ ካለ ፈጣሪ ኢየሱስ ክርስቶስ ወይ ማረኝ፣ ፈጣሪ ኢየሱስ ክርስቶስ ወይ ማረኝ ካልን ነፍሳችን ትሰበሰባለች ማለት ነው። ግብሩ ለልብ ይላል ተመልከቱ። የልብ ግብሩ ይላል ተመልከቱ። በውጭ ያሉ አፋዎችን መሰብሰብ ነው። ወያድጎ ከመ ይል በአፋ ልብ እጅና እግር እንዲንከራተት አያደርገውም። አይንንም የሚሰበስበው ልብ ነው። ልብን የሚያስረው ክርስቶስን ማሰብ ነው። ስለዚህ መኪናም ውስጥ ስትሄዱ አሁን ክፉ ሰው ራሱ ወደ እናንተ እየሮጠ ሲመጣ አፋችሁን ገጥማችሁ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ ካላችሁ ሊፈጠፍጣችሁ የመጣው ሰውዬ ደህና ሰነበታችሁ ነው ይመለሳል። እውነቴን ነው የምነግራችሁ ማለት ነው። አፋችሁን ገጥማችሁ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ፣ ይሄ ቀላል ጸሎት እንዳይመስላችሁ ማለት ነው። ናፍቃችሁት የሰነበታችሁትን ዘመድ ራሱ ገና ከሩቅ ሲታዩ ሩጣችሁ ለመሳም አትቸኩሉ። ስትሄዱ ወደሱ እግዚኦ መሐረነ ክርስቶስ እያላችሁ ነው መሄድ በልብ ማለት ነው። ወደ የትም ቦታ ስትሄዱ እግዚኦ መሐረነ ክርስቶስ። ስትሳፈሩ፣ መኪናም ውስጥ ስትሆኑ፣ ስትተኙ ራሱ አሁን እንቅልፍ ራሱን ቢብላችሁ አልጋችሁ ላይ ገደም ብላችሁ ጭንቀቱ ሁሉ ሰው እንቅልፍ፣ አንዳንዱ ሰው ድህነቱ፣ አንዳንዱ ሰው ሆዱ፣ አንዳንዱ ሰው ቅናቱ፣ አንዳንዱ ሰው ምቀኝነቱ፣ አንዳንዱ ሰው ፍርሃቱ እንቅልፍ አላስወሰደው ብሎ ይዛል።
ስለዚህ እንቅልፍ አልወስዳችሁ ካለ ገደም ብላችሁ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ ካላችሁ እንቅልፍ ይሰጣችኋል። ምንድን ያለው ተመልከቱ። ተመልከቱ እሰክ ወነቁም እኔ ተመልከታሉ በአንተ ታምኜ እተኛለሁ አይደል? ወበምስካቤን ይዘከረከ አቤቱ ፈጣሪ ተኝቼም አስብሃለሁ ይላል። ስለዚህ የትም ቦታ ውዳሴ ከንቱ የለበት። እንደው ስብሰባው ርዘም ሲል ሁሉ እግዚኦ መሐረነ ክርስቶስ በሉ። አፋችሁን ገድማችሁ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ ብትሉ ሰዎቹ በሉ እንግዲህ ዛሬ ስለመሸ ብለው ያሳጥሩታል። እኔም ስለመሸ ላሳጥረው። ወስብሐት ለእግዚአብሔር።